ይባረክ ንጉሱም ዳዊት አለ ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ አለ። አሜን አሜን። ግን ዝም ብሎ አይደለም ያለው። ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ ሲል ንጉሱ ዳዊት ምክንያት አለው። እግዚአብሔር ያደረገለት በህይወቱ የሰራው ስራ የእግዚአብሔርን ታላቅነት ውለታውን እያሰበ ቸርነቱን እያሰበ እኛም የእግዚአብሔር ውለታ አለብን፣ ምሕረቱ ቸርነቱን ልናስብ ይገባል። እግዚአብሔር ይመስገን። ነጋችንን ስንደርስበት እግዚአብሔር አምላክ ዛሬ ሲያደርግልን ነጋችንንም በነጋችንም ላይ ዛሬ ባደረገልን ጊዜ ቆመን ከዛሬ ጀምሮ እንላለን። እግዚአብሔር ይባረክ፣ የእስራኤል አምላክ እግዚአብሔር ይባረክ እንላለን። ስለዚህ እኔ ያልኩት ምንድነው? ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ። በደንብ ነው አሜን የሚባለው። እግዚአብሔር ይመስገን፣ ክብር ለጌታ ይሁን። ጌታ ይባረክ። እግዚአብሔር አምላካችን በትላንትናው ቀን ሲናገር ነበር፣ እኔንም ይናገረኝ ነበረ። በእውነት እኔ በእንደዛ አይነት መልኩ የእግዚአብሔርን ቃል አላየሁትም። እውነቱን ነው የምነግራችሁ፣ በዛ መልኩ አልነበረም። እግዚአብሔር ግን ቀየረውና በዛ መልኩ ይናገረን ነበር። ደህና አድርጉ። ክብር ለእግዚአብሔር ይሁን። እኔም በጣም ራሴን ሳይ ነበር፣ ራሴን ስመለከት ነበረ እና አንዳንድ ውሳኔዎችን ወሰንኩና ጻፍኩ ማስታወሻዬ ላይ። እንደገና አንዳንድ ውሳኔዎችን ወሰንኩኝ እና እግዚአብሔር ከተናገረን በኋላ ለማድረግ የውሳኔ ሰዎች እግዚአብሔር ያድርገን። አሜን አሜን። ክብር ለጌታ ይሁን። ኤልያስ በቃኝ አለ። መጀመሪያ ያለው ኤልያስ ምንድነው? በቃኝ አለ። ከዛቻው በኋላ በቃኝ አለ። ቀጠለና ከክትክታው ዛፍ በታች ተቀመጠ ይላል። ከዛ በኋላ ተቀመጠና አቤቱ እኔ ከአባቶቼ አልበልጥምና ውሰደኝ ብሎ ምን እንዲል ለመነ? እንዲሞት ለመነ ይላል። እንዲሞት ለመነ ኤልያስ እና ከዛ በኋላ ሰው የለም፣ ብላቴናውን መንገድ ላይ ትቶታል አይደል? ተኛ፣ በደንብ ተስተካክሎ ተኛ። ለምን? ስለሚሄድ ስለሚሞት ማንንም እንዳያሸግር አጥንቱን ምናምኑን መገጣጠሚያውን ምናምን ሁሉ የሚያስተካክልለት ስለሌለ አስቀድሞ ተስተካከለና ለጥ ብሎ ተኛ፣ ቀጥ ብሎ። ከዛ በኋላ የጌታ መልአክ መጣ ይላል። ያን የጌታ መልአክ በብሉይ ኪዳን ሌላ ትርጉም ስለሌለው ሆኖም ስላልተገኘ ስላልተገለጠ በእኔ መረዳት ግን ጌታ ኢየሱስ ነው የመጣው እና መጣና እቃው እና ተነሳ ብላ ጠጣ አለው። ተነሳ በላ ጠጣና ከዛ በኋላ ተመልሶ ተኛ አይደለ? ለምን? እንዲሞት ለምኗላ። ኤልያስ ጸለየ፣ ይመለሳል፣ ጸለየ፣ ይመለሳል፣ ጸለየ፣ ይመለሳል። ልምምዱ ይሄ ነው። አሁን ደግሞ የመጨረሻው ደግሞ በጸለየው ጸሎት መልሱ ምንድነው? መሄድ ነው። ግን እግዚአብሔር አምላክ ሰከንድ ቻንስ አለው። ክብር ለጌታ ይሁን። ክብር ያልጨረሰው ነገር ስላለ ያላለቀ ነገር ስላለ የእግዚአብሔር ጉዳይ ስለሆነ የኤልያስ መኖር የኤልያስ ጉዳይ ሳይሆን የእግዚአብሔር ጉዳይ ስለሆነ የኔና የናንተ መኖር የእግዚአብሔር ጉዳይ እንጂ የኔና የናንተ ጉዳይ አይደለም። ክብር ለእግዚአብሔር ይሁን። አሜን። ብዙ ጊዜ የምንቸገረው የራሳችን ጉዳይ ስለምናደርገው ነው። በቃ የምንኖረው መኖር ስላለብን ራሳችንን ያኖርን ይመስለናል አንዳንዴ። አይደለም ወገኖቼ፣ እግዚአብሔር አምላክ ጌታ ኢየሱስ ክርስቶስን የሕይወታችን ጌታ አዳኝ መድኃኒት አድርገን ስንቀበል ያን ጊዜ ደሙን ስንጠጣ ስጋውን ስንበላ፣ ደሜን ያልጠጣ ስጋዬን ያልበላ አይደለ ያለው? ደሙን ስንጠጣ ስጋውን ስንበላ የኢየሱስን ደሙን ስንጠጣው ከኃጢአት ስንነጻበት፣ ከበደል ስንነጻበት፣ ስንታጠብበት፣ ስንፈወስበት፣ ስንድንበት ደሙን የክርስቶስን ደም እዛ ቀራንዮ ላይ የፈሰሰው ደም ወደ ቀራንዮ ሲሄድ መንገድ ላይ ሲደበደብ፣ ሲጋጋጥ፣ ሲገረፍ፣ ሲቦጨቅ የፈሰሰ ደም የኔና ለእናንተ ያ ደም ክቡር ደም፣ ቅዱስ ደም፣ ትልቅ ደም፣ ኃይል ያለው ደም። ሃሌሉያ! ክብር ለኢየሱስ ይሁን። ያን ደም ጠጣ ነው ሰጠንና፣ ክብር ለጌታ ይሁን። ጌታን ስናገኝ ታጠብንበት፣ ከበደል ከኃጢአት ከመተላለፍ ሁሉ ነፍሳችን ዳነችበት። በጠጣ ነው፣ ስጋውን በላ ነው፣ እየበላ ነው። ይሄው አሁንም እየበላ ነው። እንደዚህ አድርጎ ስጋውን አቀረበልን። ያ የተቦጨቀውን ስጋውን አይደለም እንዴ? ክብር ለእግዚአብሔር ይሁን። አሜን። አይደለም እንዴ? ምን ነው ዝም አላችሁ? አይደለም እንዴ? ነው። ስለዚህ ይሄንን
ይህንን በልቶ ጠጥቶ መሞት የለም። ክብር ለጌታ ይሁን አሜን። ኤልያስ ልሙት አለ። አለው። መጣና እንደገና መጣና ተነሳ፣ ብላ ጠጣ። የቅድሙ በህይወት ለመኖር ነው የበላ የጠጣው። ይሄኛው ደግሞ ረጅም መንገድ ስለምትሄድ ተነሳ፣ እንደገና ብላ ጠጣ አለው። ወገኖች ታውቃላችሁ፣ ሰከንድ ቻንስ አለ። እግዚአብሔር ለጠቅላላ ምድሪቱ ላይ ላለች ቤተክርስቲያን ሰከንድ ቻንስ ሰጥቷል። ምክንያቱም የጉብኝት ዘመን ይመጣል። እግዚአብሔር ምድሪቱን የሚጎበኝበት ማለት ቤተክርስቲያንን የሚጎበኝበት፣ ክብሩ የሚመለስበት፣ ኃያላን የሚነሱበት፣ የእግዚአብሔር ክንድ የሚገለጥበት፣ የጨለማው ጉልበት የሚገፈፍበት፣ ኃይላትና ስልጣናት የሚርበደበዱበት፣ የእግዚአብሔር ክንድ በሙላት የሚገለጥበት ኃይል በማንኛውም ሰው በማንኛውም ሁኔታ በአማኞች ህይወት ውስጥ እግዚአብሔር እንደገና ቦግ ብሎ የሚበራውን አስደናቂ መለኮታዊ ብርሃን የሚገልጥበት ዘመን አለ። ከዚህ በኋላ እንዳለፈው ዘመን አይደለም ወገኖቼ። መቀለድም አንችልም፣ እንደዋዛም ማሳለፍ አንችልም። ብንሞክረውም አይሆንም። ምክንያቱም እግዚአብሔር አምላክ እርሱ ቀናተኛና ተበቃይ አምላክ ስለሆነ ክብር ለጌታ ይሁን አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ዓለማዊነትን ሊበቀል የቅድስናው ግርማ በቤቱ እንደገና ሊሞላ የክብሩ መንጸባረቅ እንደገና ሊታይ የአምላካችን የበቀል ዓመት መጥቷል። ክብር ለኢየሱስ ይሁን አሜን። ስለዚህ ምንድነው ያልነው? መብላት መጠጣት፣ ሁል ጊዜ መብላት መጠጣት። ምኑን? ደሙን። ምኑን? ስጋውን ቃሉን በጾም ጸሎት በእግዚአብሔር ፊት በመውደቅ ኃጢአትን በመናዘዝ ራስህን አሳየኝ፣ ግለጠኝ፣ እግዚአብሔር ሆይ ይኸው ራሴን እገልጥልሃለሁ ንገረኝ እያልን የሚነግረንን እየጻፍን ንስሐ እየገባን የምንጸዳበት ለዛ ክብር የምንዘጋጅበት ጊዜ እግዚአብሔር ያድርግልን ነው። አሜን 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 አሜን። ክብር ለኢየሱስ ይሁን። ከዛስ ሄደ አለው። 40 ቀን 40 ሌሊት ሄደ። ከሄደ በኋላ ያንን ግርማ ያንን ክብር ያንን ኃይል አየ። ከዛ በኋላ እግዚአብሔር ጠራው። ና ወደ ተራራው ውጣ፣ በእግዚአብሔር ፊት ቁም አለው። ሄደ፣ በእግዚአብሔር ፊት ቆመ። ወገኖች ታውቃላችሁ፣ በአምላካችን በእግዚአብሔር ፊት መቆም የምንችለው ወገኖቼ ነገሮቻችንን ስናስመልስ፣ ክብራችንን፣ ቅድስናችንን፣ የጽድቅ ሕይወታችንን ሃሌሉያ፣ ክብር ለኢየሱስ ይሁን አሜን አሜን አሜን። ያንን በደሙ የሆነልንን ቤዛነታችንን ማብራት ስንጀምር እንቆማለን በእግዚአብሔር ፊት። የሚያቆመን ጸጋ ይለቀቃል። ክብር ለእግዚአብሔር ለአምላካችን ይሁን አሜን። ስለዚህ ማምለጥ አይቻልም። ደክሞኛል፣ አሞኛል፣ ቆርጦኛል፣ ፈልጦኛል አይሰራም። ምክንያቶቻችን ሁሉ ትተን ዝም ብለን በፊቱ መሆን መጸለይ ቢያቅተን፣ አንደበታችን መናገር ባይችል፣ ልብን መስማት የሚችል ውስጥን ማድመጥ የሚችል ውስጥን ማጠብ የሚችል ማንጻት የሚችል ሃሌሉያ፣ ክብር ለኢየሱስ ይሁን አሜን። ወደሱ እንመጣለን። ይሄ ጊዜ ይሄ እንዲህ አይነት ጊዜ ነው። ኤልያስ የእግዚአብሔርን መሰዊያ ነው በመጀመሪያው ዙር የሰራው አይደለም። የፈረሰውን የእግዚአብሔርን መሰዊያ ሰራ። ብዙዎቻችሁ ስላልነበራችሁ ትንሽ እንደው ጨረፍ ብላድርገው ብዬ ነው። እኛም በቤታችን የፈረሰውን መሰዊያችንን እንስራ፣ እናድሰው። ይቅርታ በማጣት የፈረሰውን መሰዊያችንን፣ ምህረት ባለማድረግ የፈረሰውን መሰዊያችንን ሰሙኛላችሁ ወገኖች ሆይ ታውቃላችሁ። ሳንጸልይ ዝም ብለን ቀርበን የምንነሳበት መጸለይ ማለት መናገር አይደለም። መጸለይ ማለት በህልውና ውስጥ መግባት፣ በመገኘቱ ውስጥ መግባት ነው። የሆነ ነገር ለምነን የምንቀበልበት ጊቬን ቴክ አይደለም ወገኖች። ይሄ በእግዚአብሔር ህልውና መገኘቱ ውስጥ ገብተን ከአምላካችን ድምፁን የምንሰማበት፣ ፈውስን የምንቀበልበት፣ ተልእኮን የምንቀበልበት ያ መሰዊያችን እንደገና ይሰራ ዘንድ እግዚአብሔር አምላክ ወደኛ መጥቷል። ሃሌሉያ፣ ክብር ለኢየሱስ ይሁን አሜን አሜን። ከዚህ በኋላ የኪሳራ ዘመን የለም። አሜን አሜን። የምርኮ ዘመን ነው የምንማርክበት። ክብር ለኢየሱስ ይሁን አሜን። ሄደና በውስጡ የነበረውን ቅባት ተሸክሞ አልሞተም። በሁለተኛው ዙር ኃያላንን ቀባ። ፍርሃቱን አስወገደለት እግዚአብሔር። እየዘመረ ወረደ ከተራራው፣ እያለቀሰ የወጣውን ተራራ። ክብር ለኢየሱስ ይሁን። ከዛ ሄደና ያንን ፈርቶ የሸሸውን ንጉሥ ተገናኘው። ናቡቴን አስገድላ በጾምና በጸሎት ኤልዛቤል እንደፈለገች ትፈነጭ የነበረችይቱን እግዚአብሔር አምላክ በጥፍ ክብር ሲገልጠው ባሪያውን
ጠላቴ ሆይ አገኘህኝን ሲለው አግኝቼሃለሁ ሲለው አያስደንቅም ወገኖች? ወይ ትላንት እያለቀሰ እየሮጠ ከአባቶች አልበልጥም ግደለኝ እያለ የፈራው የሸሸው ነቢይ ዛሬ በድፍረት በኃይል ተሞልቶ በጸጋ ተሞልቶ እንዲሁ በሕይወታችን ይሆናል። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ጠላታችንን የምናሳድድበት ጊዜ ነው እንደዛ ስናደርግ። ክብር ለኢየሱስ ይሁን። እግዚአብሔር መበቀል ይፈልጋል። ጠላትን እግዚአብሔር መበቀል ይፈልጋል። የወንጌል ጉልበት ተገልጦ ሰዎችን እያንበረከከ ወደ መንግስቱ እንዲያፈልስ እኛን እየጠበቀን ያለው። ስለዚህ እንብላ እንጠጣ። የደሙ ዕዳ የሥጋው ዕዳ ወገኖች ሆይ ይዘን እንዳናንቀላፋ እግዚአብሔር ይጠብቀን። አሜን። ክብር ለኢየሱስ ይሁን። ዛሬ የእግዚአብሔር የአምላካችንን ቃል እንካፈላለን። ሁላችንም እንቆምና መጽሐፍ ቅዱሳችንን አንድ ከብሉይ ኪዳን አንድ ከአዲስ ኪዳን አውጥተን ሁለት ጥቅሶችን እናነባለን። አንደኛ የምናነበው ዘካርያስ ምዕራፍ 4 ዘካርያስ ምዕራፍ 4 ከቁጥር 1 እስከ 10 ያለውን ቶሎ ቶሎ አነባለሁኝ። በጌታ በኢየሱስ ክርስቶስ ስም። ሁለተኛው ንባብ ክፍላችን ዮሐንስ ወንጌል ምዕራፍ 1 ነው ከ44 እስከ 52። እሱንም በኋላ እናነባለን። መጀመሪያ ይሄን እናነባለን። እንዲህ ይላል። ከኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድነው አለኝ። እኔም እነሆ ሁለንተና ወርቅ የሆነውን መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆነው ባጠገቡ ነበሩ አሉ። ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምን እንደሆኑ ጌታዬ ሆይ እነዚህ ምንድናቸው አሉት። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አሉ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎች ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ 7ቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል። ሃሌሉያ አሜን፣ አሜን፣ አሜን። እግዚአብሔር ሲያይ ይላል የመልእክቴ ርዕስ፣ እግዚአብሔር ሲያይ። ክብር ለኢየሱስ ይሁን። የምጽፉ ሰዎች እግዚአብሔር ሲያይ። እንደገና ዮሐንስ ወንጌል ምዕራፍ 1 ከ44 እስከ 52 እንዲህ ይላል። በጌታ ስም አነበዋለሁ። በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላሉ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ይላል። ከዚህ የሚበልጥ ነገር ታያለህ ይላል። ከበለስ በታች አየሁ ስላልሁ አመንህን? እግዚአብሔር ያያል። እግዚአብሔር እንዲያስተምረን እንጸልይ። ሁላችንም እስቲ ለራሳችን እንጸልይ። በመንፈስ ጸልዩ። እግዚአብሔር
በእውነት እንዲናገረን እኔም እጸልያለሁ። ጌታ እንዲናገረን እንጸልይ። ሃሌሉያ። እግዚአብሔር ይናገራል። ተናገረኝ ጌታዬ ሆይ እባክህን አትለፈኝ፣ ተናገረኝ በሉት። ይናገረን። ክብር ለጌታ ይሁን። ሃሌሉያ። ጄፓራባጋራ ባዳላቡር ቤዴኔሜስ ጄባራባጋራ ባዳላቡር ባዲያናማያ ያይሃል ኢየሱስ ያይሃል ያይሃል ጌታችን ያይሃል። ያንተ ነገር ይገደዋል ሊታደግህም ይመጣል። ያይሃል ኢየሱስ ያይሃል ያይሃል ጌታችን ያይሃል። ያንተ ነገር ይገደዋል ሊታደግህም ይመጣል። ሻፓራ ባጋባዶ ላዲያና ማያ ያይሻል ኢየሱስ ያይሻል ያይሻል ጌታችን ያይሻል። ያንቺ ነገር ይገደዋል ሊታደግሽም ይመጣል። እግዚአብሔር ሲያይ ጌታ ሲመለከት ሰው እንደሚያይ አያይምና ሊታደግ ይመጣል፣ ሊያድን ይመጣል። በምድረ በዳ ያለህው እንደ አጋር ያንባህው የሚያየህንም ልታየው ፍጻሜህም ተስፋ አለው። በምድረ በዳ ያለህው እንደ አጋር ያንባህው የሚያየህንም ልታየው ፍጻሜህም ተስፋ አለው። ያየናል ኢየሱስ ያየናል ያየናል ጌታችን ያየናል። የኛ ነገር ይገደዋል ሊታደገንም ይመጣል። የእግዚአብሔር ልጅ ጌታ ኢየሱስ ባለብዙ ምሕረት፣ ባለብዙ ጸጋ፣ ባለብዙ ክብር፣ ባለብዙ ሞገስ አልፋና ኦሜጋ የሆንከው ሁሉን የምታይ ሁሉን የምትመለከት ጌታ በሁሉ ላይ ስልጣን ያለ ቸር አምላክ እግዚአብሔር የሰራዊት ጌታ ምድርና ሙላዋን የሞላህ በታላቅነትና በገናንነት ክብርና ምስጋና የተገባ አንተ ብቻ ስለሆንክ በዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ጌታ ሆይ በዚህ ጊዜና ሰዓት ደግሞ በቅዱስ ቃልህ እንድትናገረን አቤቱ ጌታ ሆይ በምሕረትህ በቸርነትህና በበጎነትህ እንድትጎበኘን እንድትዳስሰን ወደዚህ ስፍራ ያመጣን ጌታ በእውነት ከልካዩን ወደዚህ ስፍራ እንዳንመጣ መንገዳችን ላይ የሚቆመውን በልዩ ልዩ መንገድና አቅጣጫ የሚዋጋንን ጠላታችንን ጥለህልን በጎ ፈቃድ ሆኖ ከመንገድ እንዳንመለስ ሆነን እግዚአብሔር ሆይ ራርተህልን የጨለማን ጉልበት አስወግደ ገፈህ ወደዚህ ስፍራ ድምፅህን ቃልህን እንድንሰማ በመንፈስህ እንድንነካ በቃልህ እንድንዳሰስ ወደ ጠርተህናልና አቤቱ እንድትናገረን እንለምንሃለን። በእናንተ ውስጥ ያለ ያ ቅባት ያስተምራችኋል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም ያለመከልከል ያንተ ቅባት ያንተ ጸጋ ያንተ ኃይል የመንፈስ ጉልበት ያስተምረን ዘንድ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ አይምሮአችንን ከመባከን ትጠብቅ ዘንድ በጌታ በኢየሱስ ስም እንጸልያለን። ክፉ የሆነው የዚህ ዓለም ገዢ የተባለው ዲያብሎስ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ጊዜና ሰዓት የታሰረ ይሁን። የጨለማ መልእክተኞች፣ አጋንንቶች፣ ርኩሳን መናፍስት አእምሮንና ሐሳብን የሚሰርቁ ሁሉ በናዝሬቱ በኢየሱስ ስም የተመቱ ይሆኑ። በናዝሬቱ በጌታ በኢየሱስ ስም የወደቁ የሆነው በኢየሱስ ስም የተመቱ የሆነው የተገፈፉ የተነቀሉ የሆነው በናዝሬቱ በጌታ በኢየሱስ ስም በዚህ ጊዜና ሰዓት እያንዳንዳችንን እግዚአብሔር መንፈስ ቅዱስ ሆይ ሁለንተናችንን እንድትወስድ
በኢየሱስ ክርስቶስም እንለምንሃለን። የናዝሬቱ ኢየሱስ የእግዚአብሔር ልጅ ሆይ በዘርፋፋው ቀሚስህ በመካከላችን ተመላለስ። ኃይል ካንተ ዘንድ እንዲወጣ ኃይልህ እንዲያገኘን እምነታችንን በዚህ ጊዜና ሰዓት በኃይል እንድታስነሳው እንለምንሃለን። ክብር ላንተ ይሆንልህ። አለማመናችንን እርዳ፣ እምነትን ጨምርልን። በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ጌታ ይባርካችሁ፣ እግዚአብሔር ያክብራችሁ። እቺ ነገር የምትከፈተው አናቷ ተይዞ ነው አይደል? ቅድም ፓስተር አሸግረኛለች። እኔ የኛ ሀገር ሃይላንድ ውሃ ወገቡ ነው የሚያዘው። እኔ ደግሞ ይሄኛው ደግሞ አናቱ ነው የሚያዘው። እንግዲህ ትርጉሙን ለእናንተ ትቼዋለሁ። እግዚአብሔር ይባረክ። ክብር ለጌታ ይሁን። እግዚአብሔር ሲያይ፣ እግዚአብሔር ሲመለከት፣ እግዚአብሔር ሲያይ ወገኖች ሆይ ታውቃላችሁ በህይወታችን ውስጥ እግዚአብሔር የሚያደርገውና የሚሰራው ነገርና የሚያከናውነው ነገር አለ። እግዚአብሔር ወደኛ ሲያይ፣ እግዚአብሔር ሲመለከት በዛ ልክና በዛ አቅጣጫ ነው ይሄን ቃል እንድናየው የምፈልገው። ወደዚህ ወደ አነበብነው ክፍል ከመምጣቴ በፊት ታውቃላችሁ መጽሐፍ ቅዱስ ላይ አንድ ጊዜ ስናነብ መጽሐፍ ቅዱሳችንን አንድ ጊዜ እንደዚህ ሆነ። እግዚአብሔር አምላክ አብርሃምን ከጠራው በኋላና አብርሃም እግዚአብሔርን ተከትሎ መሄድ ከጀመረ በኋላ በአብርሃም ድንኳን ውስጥ ሳራን የምታገለግል አጋር የምትባል ልጅ እንዳለች ታውቃላችሁ ሁላችሁ። ነገር ግን የእግዚአብሔር የተስፋ ቃል ከመዘግየቱ የተነሳ ፈተናው ሲበረታና የፈተናው ጉልበት ሲያይል ወደ አጋር እንዲገባ በተሰጠው ምክር መሰረት አብርሃም ወደ አጋር ገብቶ አጋር እንደጸነሰች መጽሐፍ ቅዱሳችን ይነግረናል። አጋርም በጸነሰች ጊዜ ታውቃላችሁ እመቤቲቷን እንደናቀቻትና እመቤቲቷ ላይ ከፍ ከፍ ማለት እንደጀመረች መጽሐፍ ቅዱስ ይነግረናል በእኛ ቋንቋ። በዚህ ጊዜ ሳራ በጣም ተበሳጨች፣ በጣም ተናደደች፣ ክብሯ ተነካ፣ መብቷ ተነካ። ይሄን ያክል ያለች ይመስለኛልና በዛ ጊዜ ተቆጣቻት፣ አባረረቻት። እሷም ብስጭት ብላ ተነሳ፣ ብድግ ብላ ሄደች ይላል የእግዚአብሔር ቃል ሲናገር። በኋላ ላይ የጌታ መልአክ መንገድ ላይ ያገኛት፣ መንገድ ላይ የጌታ መልአክ አገኛት ይላል። የጌታ መልአክ አገኛትና አጋር ሆይ ምን ታረጊያለሽ? በዚህ ምን ትሰሪያለሽ? እዚህ የሶራ ባሪያ አጋር ሆይ እያለ በሙሉ ስሟ ጠራት። ክብር ለእግዚአብሔር ይሁን፣ አሜን። እግዚአብሔር ይባረክ። በቅጽል ስሟ አልጠራትም፣ በሙሉ ስሟ ጠራት። የሶራ ባሪያ አጋር ሆይ በዚህ ምን ታረጊያለሽ? ምን ትሰሪያለሽ አላት። ከዛ በኋላ የደረሰባትን ነገር ሁሉ ነገረችው። አይ ወደ እመቤትሽ ወደ ሶራ ተመለሺ፣ ጸንሰሻል፣ አዎ ወንድ ልጅ ትወልጃለሽ፣ ስሙንም ደግሞ እስማኤል ትይዋለሽ፣ እኔ ደግሞ ታላቅ ሕዝብ አደርገዋለሁ፣ ታላቅ ሰራዊት አደርገዋለሁ ብሎ እግዚአብሔር ተናገራት። እግዚአብሔር ከተናገራት በኋላ ወደ እመቤቷ ለመመለስ ስትዘጋጅ እንዲህ ብላ አለች። እንዴ የሚያየኝን አየሁት አለች። ስለዚህ ኤሮኢ አለችና ያንን ወገኖች ወይ ጊዜና ሰዓት ኤሮኢ ብላ ጠራችው። ከእግዚአብሔር ጋር የተገናኘችበት እግዚአብሔር እሷን ያየበት ሰዓት ስለነበረ ተመለሰችና መኖር ጀመረች። ከዛ በኋላ ዘፍጥረት ምዕራፍ 21 ላይ ሁላችንም እንደምናውቀው እግዚአብሔር ሳራን አሰበ። ሳራም ወንድ ልጅን ወለደች፣ ይስሐቅን ወለደች። ይስሐቅ ገባ ቤት ውስጥ ይስሐቅ ሲገባ ኤሳውና ደግሞ ይቅርታ እስማኤልና አጋር ደግሞ ከቤት መውጣት አለባቸው። ከዛ በኋላ አስወጣልኝ፣ ይችን ባሪያን ከነልጁ አስወጣልኝ፣ ከልጄ ጋር ይሄ ልጅ አይወርስም ብላ እምቢ አለች ሳራ። በዚህ ጊዜ አብርሃም ሰማት፣ እግዚአብሔርም ደግሞ ተናገረው። ብድግ አለና በአቅሟዳ ውሃውን አስያዛት፣ ምግቡን አስያዛት፣ ሰጣትና ሄደች። ያ ሰው የሰጣት ነገር ሁሉ እያለቀ ሲሄድ በቤርሳቤህ ምድረ በዳ ወገኖች ሆይ በውሃ ጥም መቅበዝበዝ ጀመረች። በምድረ በዳ መቅበዝበዝ በጀመረች ጊዜ ከዛ እግዚአብሔር አያት። ክብር ለእግዚአብሔር ይሁን፣ አሜን። እግዚአብሔር አያት። እግዚአብሔር ያያል። ክብር ለእግዚአብሔር ይሁን፣ አሜን።
እግዚአብሔር አያት። አብርሃም ሊደርስላት አይችልም። አብርሃም ሊያገኛት አይችልም። አብርሃም እንዲኮ አልመሰለኝም ነበረ እንደዚህ ነው እንዴ ማለት አይችልም። ነገር ግን ስለሷ ግድ የሚለው የሰራዊት ጌታ እግዚአብሔር አምላክ ከሰማይ መጣላት። ሃሌሉያ አሜን። ክብር ለኢየሱስ ይሁን አሜን። ወገኖች ሆይ በምንም አይነት ሁኔታ ውስጥ በምንም አይነት ስህተት ውስጥ በምንም አይነት ድርጊት ውስጥ እንግባና እንለፍ፣ ነገር ግን እግዚአብሔር ያያል። ሃሌሉያ። እግዚአብሔር ሲያይ ታውቃላችሁ ምድረ በዳችንን ማናገር ይጀምራል። ሃሌሉያ። ሳራም ወገኖች ሆይ አጋርም ብቻ አይደለም እግዚአብሔር ያየው፣ ምድረ በዳውንም አየ። ምድረ በዳውን ብቻ አይደለም ያየው፣ እስማኤልንም አየ። እስማኤልንም ሰማ እግዚአብሔር አምላክ። እግዚአብሔር ሲያይሽ ይሰማሻል። እግዚአብሔር ሲያይ ይሰማሃል። ክብር ለእግዚአብሔር ለአምላካችን ይሁን አሜን። አጋሮይ ስለምን ታለቅሻለሽ አላት። ስለምን ታለቅሻለሽ? ሂጂ እጅሽን በብላቴናው ላይ አጽኚው፣ ታላቅ ሕዝብ አደርገዋለሁ አለና አይኗን ከፈተላት። ክብር ለጌታ ይሁን አሜን። እግዚአብሔር ይባረክ። ከዛ አይኗን ሲከፍትላት አጋርን ሲጠራት በዛ በቤርሳቤህ ምድረ በዳ ምንጭ ፈለቀ። ቦታ አልቀየረችም፣ አገር አልቀየረችም፣ ሰፈር አልቀየረችም፣ ምንም ነገር አልቀየረችም። ያንኑ ስፍራ የበረከት ምድር አደረገላት። ክብር ለእግዚአብሔር ይሁን አሜን። እግዚአብሔር ይባረክ። እግዚአብሔር ሲያዩ ወገኖቼ ታሪካችንን ይቀይራል፣ ነገራችንን ይለውጣል። ያለንበትን ሁኔታ መቀየር መለወጥ ይችላል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ይርዳን አሜን። ብዙ ጊዜ ግን ወገኖች እግዚአብሔር የሚያይን ስለማይመስለን እኛው ራሳችን አካባቢያችንን መቀየር እንፈልጋለን። ምድረ በዳችንን ለመለወጥ እንሞክራለን። የራሳችንን ደመና እንሰራለን። የራሳችንን ዝናብ ለማዝነብ እንሞክራለን። ይሄ አይደለም ወገኖች ሆይ ለእግዚአብሔር ሁለንተናችንን ከሰጠነው እግዚአብሔር ያያል፣ እግዚአብሔር ይመጣል። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ለመግቢያ ይህንን ካልኩኝ ወገኖቼ ወደዚህ ወዳነበብነው ክፍል በምንመጣበትና በምናይበት ጊዜ በዚህ በዘካርያስ ምዕራፍ 4 ላይ የእግዚአብሔር አምላካችንን ቃል እንመለከታለን። በዘካርያስ ምዕራፍ 4 ላይ የእግዚአብሔር አምላካችንን ቃል ስንመለከት እግዚአብሔር አንድ ሰው አየ። ክብር ለእግዚአብሔር ይሁን አሜን። እግዚአብሔር አንድ ሰው አየ፣ አንድ ሰው ተመለከተ። ስለዛ ሰው እግዚአብሔር አምላክ ወገኖች ሆይ ነገሮችን ሁሉ ማንቀሳቀስ ጀመረ። እግዚአብሔር ሲያይ ነገሮችን ሁሉ ማንቀሳቀስ ይጀምራል። እግዚአብሔር ሲያይ የተዘጉ ፋይሎችን ማንቀሳቀስ ይጀምራል። እግዚአብሔር ሲያይ የወደቀውን ነገርህን ማንሳት ይጀምራል። እግዚአብሔር ሲያይሽ የኔ እህት፣ እግዚአብሔር አምላክ ሲመለከትሽ የጣልሽውን የረሳሽውን ነገር ሁሉ ማንቀሳቀስ ይጀምራል። ክብር ለእግዚአብሔር ለአምላካችን ይሁን አሜን። በዚህ ክፍል ላይ አንድ አራት ዋና ሐሳቦችን እናያልና ከዛ በኋላ ምንድነው ከዚህ የምንረዳው የምናስተውለው በሚለው ደግሞ እንዲሁ አንድ አራት ነገሮችን አይተን እንጨርሳለን ማለት ነው። ክብር ለጌታ ይሁን አሜን። አንድ አራት ነገሮችን ስንመለከት እግዚአብሔር ሲመለከት ምንድነው የሚሆነው? አንደኛ እግዚአብሔር ሲያይ የተዘጋ የተተወ የተረሳ ነገራችንን ማንቀሳቀስ ይጀምራል። በዚህ ቦታ ላይ ወገኖች ሆይ ፖይንት ሆኖ የተጠቀሰው ይሄ ዘሩባቤል የሚባለው ሰው ነው። ዘሩባቤል ካህን ነው፣ የእግዚአብሔር ባሪያ ነው። ወገኖች ሆይ የእግዚአብሔርን ቤት ለመስራት ከባሪያዎቹ ጋር አብሮ ሰራተኛ የነበረ የእግዚአብሔር ቤት ቀጥ ብሎ በትክክል እንዲሄድና እንዲሰራ ወገኖች ሆይ ቱንቢውን በእጁ የያዘ ታላቅ ካህንና ነብይ ነው። የእግዚአብሔር ቤት ሥራ በተስተጓጎለ ጊዜ፣ ነገሮች በቆሙ ጊዜ፣ ሁሉም ነገር ጸጥና ረጭ ባለ ጊዜ ከዚህ በኋላ ምን ያደርግልኛል? ይህን ቱንቢ ወደዛ ወርውሬ ወደ ራሴ ሥራ እሄዳለሁ አላለም። ኮርነር ተደርጎ ያንን ቱንቢውን ጨብጦ ይዞ በእግዚአብሔር ፊት የተቀመጠ ሰው፣ እግዚአብሔር ደግሞ ሁል ጊዜ የሚያየው የሚመለከተው ሰው ነው። ዝቅ ብለን ቅድም እንዳነበብነው እነዚህ ሰባቱ በምድር የሚዘዋወሩ የእግዚአብሔር አይኖች ሁል ጊዜ አንድ ነገር ያያሉ። ዘሩባቤልን ያያሉ፣ በዘሩባቤል ቱንቢ ያያሉ፣ ሁል ጊዜ ያያሉ፣ ይመለከታሉ። ክብር ለእግዚአብሔር ለአምላካችን ይሁን አሜን። እግዚአብሔር ሲያይ ምን ያያል ባንተ ውስጥ? እግዚአብሔር ሲያይ ባንቺ ውስጥ ምን ያያል? እግዚአብሔር ያያል፣ እግዚአብሔር ይመለከታል። ወገኖች ሆይ እምነታችንን ያያል። እግዚአብሔር የሰጠንን ነገር ያያል፣ ይመለከታል። ምንድነው ወገኖች ሆይ እግዚአብሔር የሚያየው ነገር ያለን? እግዚአብሔር የሚያየውን ነገር ከመጣል እግዚአብሔር ይጠብቀን አሜን። ያይ ነበር፣ እግዚአብሔር ይመለከት ነበር። ስለዚህ እግዚአብሔር ሲያይ መጀመሪያ ማንቀሳቀስ ጀመረ፣ ነቢዩን ማንቀሳቀስ ጀመረ። ዘሩባቤል አያቅም፣ እግዚአብሔር መንቀሳቀስ ጀመረ። ይኸውልህ እግዚአብሔር ሲያይ አንተ አታቅም፣ አንቺ አታቂም፣ ነገር ግን ነገሮች ይንቀሳቀሳሉ። ሃሌሉያ
ክብር ለእግዚአብሔር ይሁን አሜን። ዝም ያለውን ነገርህን እግዚአብሔር ማንቀሳቀስ ይጀምራል። አንተ አትወቅ እንጂ እግዚአብሔርን ከፕሮግራሙ የሚያቆመው ማንም የለም። ሃሌሉያ አሜን። ክብር ለእግዚአብሔር ይሁን አሜን። ገብቷችኋል ምላችሁ ነገር እግዚአብሔር ሲያይ እግዚአብሔር ሲመለከት መጀመሪያ ነገሮችን ማንቀሳቀስ ይጀምራል። ምንድነው ያንቀሳቀሰው ነገር? ነብዩን ጠራው፣ ያናግረው ጀመር፣ ይነጋገር ጀመር። ከኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ ይላል። ወገኖች ወይ እግዚአብሔር በሕይወታችሁ ውስጥ አጀንዳ ካለው ስለናንተ ማንኛውንም ነገር ያደርጋል። ሃሌሉያ አሜን። ክብር ለኢየሱስ ይሁን አሜን። በሕይወታችሁ ውስጥ እግዚአብሔር አጀንዳ ካለው፣ በሕይወታችሁ ውስጥ እግዚአብሔር ሥራ ካለው የሚያቆመው ማንም የለም። ክብር ለእግዚአብሔር ለአምላካችን ይሁን አሜን። እግዚአብሔር ይባረክ። ማንቀሳቀስ ጀመረ። ከእንቅልፍ እንደሚነቃ ሰው አነቃኝ ይላል። እንደገናም ደግሞ ወገኖቼ ማንቃት ብቻ አይደለም፣ አይኔን ከፈተው። የምታየው ምንድነው አለኝ። ማየት ጀመርኩኝ አለ። ስለ ራሱ አይደለም የሚያየው። እግዚአብሔር አምላክ የተባረከ ይሁን አሜን። እግዚአብሔር ሲያይ የሚያዩልን ሰዎች ያስነሳል። ሃሌሉያ አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ሲያይሽ የኔ እህት፣ እግዚአብሔር ሲያይ የኔ ወንድም፣ የሚያዩልህን ሰዎች ማንቀሳቀስ ይጀምራል። ነገሮችን ማንቀሳቀስ ይጀምራል። እግዚአብሔር ነገሮችን ሲያንቀሳቅስ አይሳሳትም። እግዚአብሔር በትክክል መስራት ይጀምራል። ክብር ለእግዚአብሔር ይሁን አሜን። አንቀሳቀሰ። የምታየው ምንድነው አለኝ። እኔም እነሆ ሁለንተናው የወርቅ የሆነውን መቅረዝ አየሁ ይለዋል። እናንተ ሆይ ታውቃላችሁ፣ መቅረዝ ያሳየዋል። መለኮታዊ ራእይ ያሳየዋል። ዘይት የሞላበት ሁለንተናው ወርቅ የሆነውን መቅረዝ ያሳየዋል። ለዘሩባቤል ወገኖች ታውቃላችሁ፣ መልእክቱ ግቡ መድረሻው ዘሩባቤል ጋ ነው። ወገኖች ሆይ እግዚአብሔር ግን ሲያንቀሳቅሰው ተመልከቱ። ከየት ስፍራ ከየት ቦታ እንደሚያንቀሳቅስ አናቅም። እግዚአብሔር ግን ስለኛ ሲነሳ፣ እግዚአብሔር ሲመለከት፣ እግዚአብሔር ሲያይ ነገሮችን ያንቀሳቅሳል። ክብር ለኢየሱስ ይሁን አሜን አሜን አሜን። ብዙ ጊዜ ወገኖች ታውቃላችሁ፣ እኛ በዚህ ዘመን በተለይ የለመድነው ነገር መጠበቅ የሚባል ነገር ትተናል አይደል? መጠበቅ የሚባል ነገር የለም። መጠበቅ የሚባል ነገር ስለሌለ ወደ ሌሎች ነገሮቻችን ያንን ነገር ለማድረግና ያንን እግዚአብሔር የነገረን ነገር ሊሆን ይችላል፣ እግዚአብሔር ያሳየን ነገር ሊሆን ይችላል፣ ወይም ያጣነው ነገር ሊሆን ይችላል። ለማግኘትና ለማድረግ የራሳችንን መንገድ መሄድ እንጀምራለን። እግዚአብሔር ከዚህ ይጠብቀን አሜን። ዘሩባቤል ሲንቀሳቀስ አታዩትም? የራሱን ነገር ለማድረግ በቃ ባለ በሌለ ኃይሉ ያለውን ነገር ሲያረጋ አታዩትም? አይመችም። ጊዜውም ለነገሩ አይታይምም አያይምም። የተጋረደ ነው። በኋላ እንመጣበታለን። ብቸኛና ብቻውን የቀረሰው ነው ዘሩባቤል። ግን እግዚአብሔር ያስፈልገው ነበር አንዳንድ ነገር። ወገኖች ወይ እግዚአብሔር ብቻ የሚያደርገው ነገር ነው። እግዚአብሔር አምላክ የተባረከ ይሁን አሜን። እግዚአብሔር ብቻ የሚያደርገው ነገር ስለሆነ እባካችሁን በራሳችሁ ነገር ያንን ነገር ለማድረግ እንዳትነሱ። እግዚአብሔር ይጠብቃችሁ። አሜን 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 አትሉም እንዴ? ክብር ለጌታ ይሁን አሜን። አዎ ወገኖቼ ታውቃላችሁ፣ እግዚአብሔር አለ፣ እግዚአብሔር ያያል፣ እግዚአብሔር ይመለከታል። ክብር ለኢየሱስ ይሁን አሜን። ሰው እንደሚያይ ግን አይደለም የሚያየው። እግዚአብሔር በራሱ አይን በራሱ ችሎታ ይመለከታል። ክብር ለኢየሱስ ይሁን። ማንቀሳቀስ ጀመረ። ነገሮችን ማንቀሳቀስ ጀመረ። አንቀሳቀሰውና እንዲህ ይለዋል፣ ስለ ዘሩባቤል የተባለው የእግዚአብሔር ቃል እኮ ይሄ ነው ይለዋል። ይሄ ነው ስለ ዘሩባቤል የተባለው ቃል ነው። ይሄ ያየኸው ነገር ስለ ዘሩባቤል የተባለው ነገር ነው ይለዋል ለነቢዩ ዘካርያስ። ዘሩባቤል አያቅም። ቅድም እንደነገርኳችሁ ስለ ዘሩባቤል የተባለው ይሄ ነው ይለዋል። ምንድነው ስለኔና ስለናንተ የተባለው የእግዚአብሔር ነገር? ምንድነው የተባለው ነገር? የተባለው ነገር ነው። እሱ ነው እየተንቀሳቀሰ ያለው። ይሄ ነው ይለዋል። ታዲያ ይሄ እንዴት ይቻላል ይላል ዘካርያስ። ይሄ እንዴት ይቻላል? ይሄ የሚቻለው ይለዋል። ሁለተኛ የምናየው እግዚአብሔር ሁሉም ነገር በመንፈስ ቅዱስ ኃይል፣ በመንፈስ እንጂ በኃይልና በብርታት አይደለም፣ በመንፈስ ቅዱስ ኃይል ነው። ደግሞ ይሄ የሚሆነው በምንድን ነው? በመንፈስ ቅዱስ ኃይል ነው ይለዋል።
በኃይልና በብርታት አይደለም፣ በእውቀት አይደለም፣ በችሎታ አይደለም፣ በትምህርት አይደለም። ይሄ የሚሆነው ይሄ የዘሩባቤል ጉዳይ የሚሆነው ነገር ይሄ የሚደረገው ነገር በመንፈሴ ነው ይለዋል። ክብር ለእግዚአብሔር ይሁን፣ አሜን። ወገኖች ሆይ መንፈስ ቅዱስ የሚያቅተው ምንም ነገር የለም። መንፈስ ቅዱስ የሚያቅተው ይሄ መንፈስ ቅዱስ በዚህ ዘመን በተለይ ችላ የተባለ የማይፈለግ በቃ የተተወ አይነት ነገር የመንፈስ ቅዱስን ነገር ሴንስ ማድረግ በብዙ ቦታ እየቀረ ነገር ነው። ግን እግዚአብሔር ይላል በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ብሎ ይናገራል። በመንፈስ ቅዱስ ኃይል ምንድነው? በመንፈስ ቅዱስ ኃይል የሚሆነው ነገር የሥጋና የደም ጉዳይ ሳይሆን በመንፈስ ቅዱስ ኃይል የሚሆነው ተግዳሮት ምንድነው? ወገኖቹ ተግዳሮቶቻችን የሚወድቁት በመንፈስ ቅዱስ ኃይል ነው። ክብር ለጌታ ይሁን፣ አሜን። የእግዚአብሔር ጉብኝት የእግዚአብሔር እጅ ወደኛ እንዳይደርስ ተግዳሮት አለ። ይሄ ተግዳሮት የሚወድቀው ግን በመንፈስ ቅዱስ ኃይል ብቻ ነው። እግዚአብሔር አምላክ የተባረከ ይሁን። በቴክኒክና በታክቲክ በጭራሽ አይሆን። በመንፈስ ቅዱስ ኃይል ግን ይወድቃል። ክብር ለኢየሱስ ክርስቶስ ይሁን፣ አሜን። እና እንደዚህ ይለዋል ይሄ ለዘሩባቤል የተባለው ነገር የሚፈጸመው በመንፈሴ ነው ይለዋል። በመንፈሴ እስቲ በመንፈስ ቅዱስ ኃይል ነው በሉልኝ። በመንፈስ እንጂ ወገኖቼ በመንፈስ እንጂ በኃይልና በብርታት አይደለም አለው። ይሄ ከባድ ነው፣ ለኛ ከባድ ነው በጣም። በተለይ ወደ ሳይንስ ለተጠጋን ሰዎች ከባድ ነው። ይሄ ከሚጨበጥ ከሚዳሰስ ነገር ወደ ማይጨበጥ ወደ ማይዳሰስ ነገር ግን በመንፈስ ወደሚዳሰስ በመንፈስ ወደሚጨበጥ ነገር ዞር ማለት እግዚአብሔር አምላክ በጌታ በኢየሱስ ክርስቶስም ወደዚህ ሐሳብ ይመልሰን፣ አሜን። ምንድነው እሱ ጉዳያችሁ? ምንድነው ወገኖች ወይ ምንድነው ተግዳሮታችሁ? ለተግዳሮቶቻችን ለኔ ተግዳሮት ወገኖች ወይ በኃይልና በብርታት አይደለም የኔ ተግዳሮት የሚወድቀው። የኔ ተግዳሮት የሚወድቀው በመንፈስ ቅዱስ ኃይል ነው። ክብር ለጌታ ይሁን፣ አሜን። ምክንያቱም ወገኖች በስራ ቦታችሁ ቢሆን በእውነት ነግራችኋለሁ፣ በስራ ቦታችሁ ቢሆን በሰዎች ቢሆን እንዲሁም ደግሞ በማንኛውም ሲስተም ቢሆን መናድ የሚችል የመንፈስ ቅዱስ ኃይል የሚባል አለ። ሃሌሉያ፣ አሜን። ክብር ለኢየሱስ ይሁን። ያ የመንፈስ ቅዱስ ኃይል በኃይልና በብርታት አይደለም፣ በልና ተናገር አለው። ክብር ለኢየሱስ ይሁን ለነብዩ። ቀጠለና እንደዚህ አለው፣ በባሪያዬ ፊት የቆመ ተራራ አለ። ክብር ለኢየሱስ ይሁን። ዘሩባቤልን የጋረደ እንዳይታይ ያደረገ የማያሳልፍ እንቅፋት የሆነ ተራራ አለ እግዚአብሔር አምላክ። እና ደግሞ እንዲህ ትለዋለህ፣ ለአንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። ኧረ በለው። ዘሩባቤል ቢሰማ አሜን አይልም። ሃሎ ሰሙኛላችሁ? ዘሩባቤል ቢሰማ አሜን አይልም። እንዴ የከረመበትን ተራራ ያቃተውን በቃ አርፎ የተቀመጠ ትቼዋለሁ ብሎ ቱምቢውን ጭብጥ አድርጎ ይዞ የተቀመጠ ሰውዬ ነገ አምጣ ብባል የምሰጠው ነገር ነው ብሎ የተቀመጠውን ሰው ይሄ ተራራ ተነቅሎ እንዲህ ይላል ቢሉ አይ የለም ግድ የለም እሱን ተወው አለው እግዚአብሔር አምላክ። አንተ ተራራ ሆይ እኔ ተራራውን አናግረዋለሁ አለ። እኔ አናግርለታለሁ አለ። በናዝሬቱ በኢየሱስ ስም እግዚአብሔር ሲያይ ተራራው ደላላ ሜዳ ይሆናል። ምንድነው ተራራው? ተራሮች አሉ በእግዚአብሔር ቤት ውስጥ በህይወታችን በአገልግሎታችን ብዙ ተራራዎች ተንደው አይተናል። ዛሬም እግዚአብሔር ይላል ይኸው ያስጨነቀህን ተራራ ያቃተህን ተራራ እግዚአብሔር አምላክ ይድደዋል። ሃሌሉያ አሜን። ክብር ለኢየሱስ ይሁን። በምን? በመንፈስ። በምንድን ነው የሚናደው? በመንፈስ ይናዳል ተራራው። ክብር ለኢየሱስ ይሁን። ሶስተኛ ተራራው ትንቢት አመጣለት። ምንድነው ተራራችሁ? ያቃታችሁ ነገር። አሁን ወገኖች ወይ እባካችሁ አንድ ጊዜ ልለምናችሁ፣ የዋሆች ሁኑ። አንድ ጊዜ የዋሆች ሁኑና በየዋህነት ስሙ። ተራራችሁን ሳሉት፣ ተራራችሁን እዩት። እግዚአብሔር አምላክ ደልዳላ ሜዳ ያደርገዋል። ሃሌሉያ አሜን። ደልዳላ ሜዳ ያደርገዋል ተራራው። አንተ ተራራ ሆይ ነው ያለው። ባርጉ ስሙኝ፣ ለተራራው ነው የነገረው። እግዚአብሔር ተራራችንን ያናግረው። አሜን። እግዚአብሔር ሲያይ ተራራችንን ማናገር ይጀምራል። ያናግረዋል። እግዚአብሔር ይችላል። እግዚአብሔር ማናገር ይችላል። ተራራውን ማናገር ይችላል። ክብር ለኢየሱስ ይሁን። አንድ ጊዜ ደብረ ዘይት ላይ ከከተማ ወጣ ብሎ አንድ ገጠራማ ቦታ ላይ ቤተክርስቲያን ነበረች ይባላል። የመካነ ኢየሱስ ቤተክርስቲያን እና በዛች ገጠራማ መካነ ኢየሱስ ቤተክርስቲያን አንድ አገልጋይ ተጋብዞ ሄዶ
እግዚአብሔር አንተ ተራራ ሆይ በባሪያዬ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ ይላል። ስለዚህ ወገኖች ሆይ ስሙኝ፣ እናንተ ሰዎች ሆይ ስሙኝ፣ እግዚአብሔር ተራራችሁን ደልዳላ ሜዳ ያደርገዋል እያለ ይሰብካል። ከዛ ከመካከሉ ልክ እንደናንተ ጸጥ ብለው ተቀምጧል ጉባኤው። አንድ ሴትዮ ብድግ አሉና አሜን፣ እግዚአብሔር ተራራዬን ይናድልኝ አሜን አሉና አሮጊቷ ዘለሉ። ከዛ በኋላ እግዚአብሔር ተናግሮኛል ተራራዬን ይንደዋል አሉና ሴትዮዋ ዘለሉና ተቀመጡ። ከዛ በኋላ ዝም ብለው ነው የሚጮሁት። ምን ብለው ማንም ጉዳይ አልሰጣቸውም። በሚቀጥለው ሳምንት ቀሩ፣ በወዳኛው ሳምንት ቀሩና በሶስተኛው ነው በአራተኛው ሳምንት ሲመጡ ይሄው አገልጋይ ተጋብዞ መጣ። ይሄው አገልጋይ ተጋብዞ መጥቶ ቆሞ ሴትዮዋ መጡና ምስክርነት አለኝ አሉ። ኧረ ዝም በሉ ቁጭ በሉ በኋላ ይደርሳል። አይደለም አሁን ነው መመስከር ያለብኝ አሉ። እሺ ተናገሩ ተባሉ። ሴትዮዋ ብድግ ብለው ሲናገሩ ይኸውልህ ባለፈው ጊዜ ስታገለግል ትዝ ይልሃል እግዚአብሔር ተራራዎቹን ደልዳላ ሜዳ ያደርገዋል ብለህ ስትናገር አልነበረም? አዎ እግዚአብሔር ተራራዬን ደልዳላ ሜዳ አደረገው። ልናገርበታል። እንዴት አድርጎ ሲባሉ እኔ ከቤቴ ወጥቼ ተራራውን ወጥቼ ቤቴ ትልቅ አንድ ጉብታ ተራራ ቦታ አለ። ተራራውን ወጥቼ ወርጄ ቤተክርስቲያን ጉልበት እያለኝ ይመጣ ነበር። አሁን አቅሜ ስደክም ያ ተራራ እንቅፋት ሆኖብኝ ያንን ዞሬ ተጠምጥሜ ነው የምመጣው። እባክህን ተራራ ጌታው ያንሳልኝ እያልኩ ብዙ ቀን እጸልይ ነበር። ያን ቀን እግዚአብሔር አምላክ ተራራውን ደልዳላ ሜዳ አደርገዋለሁ ብሎ ተናገረኝ። እሑድ ቀን ሰኞ ለታ ቢጫ መኪኖች እነዚህ የሚያርሱ መኪኖች እንዳለ መጡና ወረሩት። ተጠራውና እማማ ይሄ እርስ የርሶ ነው አይደለም? አዎ ይሄን አልብር ከፍለኖት ይሄንን ተራራ ብናነሳሎትስ አሸዋ ስላለው አሉኛል። ኧረ ክፈሉኝ፣ ግጥም አድርገው ከፈሉኝ ገንዘብ አሉ። ከፈሉኝና በዛ ግሬደር ዝቀው አነሱልኝ ግማሹን። ከዛ ቀጥ ብዬ መጣው። እግዚአብሔር አምላክ እንደተናገረ ተራራዬ ገንዘብ ከፍሎኛል። ተራራዬ ከፍሎኝ። ይሄ የሴትዮዋ እምነት ነው። ክብር ለእግዚአብሔር ይሁን። ተራራዬ ከፍሎኝ ደልዳላ ሜዳ ሆናሉ። ክብር ለእግዚአብሔር ይሁን። አሜን። ብዙ ዋጋ የከፈላችሁበት፣ ብዙ ዋጋ ከፍላችሁ ያጣችሁት ነገር፣ ብዙ ዋጋ ከፍላችሁበት እምቢ ያላችሁ ነገር፣ የተረሳባችሁ ነገር፣ እንቅንቅ አልል ያለ በቃ ልነቃነቅ ያለ ነገራችሁ እግዚአብሔር አምላክ ከብዙ ምርኮ ጋር ተራራውን ደልዳላ ሜዳ አድርጎ ይመልሳል። ክብር ለጌታ ይሁን። ምርኮን ይመልሳል። ተራራን ደልዳላ ሜዳ እያደረገ እግዚአብሔር ምርኮ መመለስ ይችላል። አሎ ሰሙኛላችሁ? እግዚአብሔር ተራራን ደልዳላ ሜዳ እያደረገ ምርኮን ይመልሳል። ምርኮን የዘጋ ባዶ ያደረገ መንፈሳዊ ሕይወትን ባዶ ያደረገ ትላት እንደተማር ነው። መንፈሳዊ ሕይወትን ባዶ ያደረገ አላነቃንቅ ያለ ምንም በቃ ቃሉ ስታነቡት ቃሉ መልሶ የሚያነባችሁ እንደዛ ነው። እኔ እንደዛው እኛ ቃለሁ መጽሐፍ ቅዱስ ከፍቼ ላነብ ብዬ ራሱ ያነበኛል። ማንበብ አቅቶኝ በኢየሱስም ጌታ ሆይ እርዳኝ እያልኩ እንደባለላለሁ። መከራ ያለው ተራራው ግጥም ብሎ ቆሞ ኢየሱስ እስኪንደው ድረስ ዛሬም በኢየሱስም ተራራችሁን እግዚአብሔር ይናደላችሁ። አሜን። መንፈሳዊ ተራራው ይናድ። አሜን ትላላችሁ? በደንብ አሜን በሉ እንጂ። ክብር ለኢየሱስ ይሁን። አሜን። እንዴ የሚንደው እሱ ምን አለ እናንተ አሜን ብትሉ። ክብር ለኢየሱስ ይሁን። አሜን። ጌታ ይባረክ። እየተናደ ስለሆነ ክብር ለኢየሱስ ይሁን። እስኪ እንደገና ጨብጭቡ ለዚህ ጌታ። አዎ በደንብ እየተናደ ስለሆነ ክብር ለኢየሱስ ይሁን። ይሄ ተራራ እንዳናመልክ የሚያደርገን በተለያየ ነገር ፊታችን የሚቆም በእኛና በጌታ መካከል ቆሞ የሚቋቋመን ያ ተራራ በናዝሬቱ በኢየሱስም ደልዳላ ሜዳ ይሁን። አሜን። ሐሳባችንን የሚከፍል ምድራዊ የሚያደርገን ሰማያዊ ነገር እንዳና ያደረገን የጋረደን የተቋቋመን እኔ ነኝ ማን ይነካኛል ያለውን ተራራ አንተ ተራራ ሆይ በልጄ ፊት ምንድነህ ደልዳላ ሜዳ ትሆናለህ ብሎ ቃል ሲያወጣበት ደልዳላ ሜዳ ይሆናል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ይባረክ። ምንድነው ተራራችሁ? የጤንነት ተራራ፣ ጤና የማጣት በፋይናንስ ተራራ፣ ልዩ ተራሮች ምንድነው ቢያወራው የምትሉኝ እንኳን ካላችሁ ተራራውን እግዚአብሔር ያነጋግረዋል። ሃሌሉያ አሜን። ክብር ለኢየሱስ ይሁን። አሜን። ማናገር ይችላል እግዚአብሔር።
ወገኖች እግዚአብሔር ትልቅ አምላክ ነው። እናንተ አትወቁ እንጂ እናንተ አትስሙ እንጂ እናንተ አትዩ እንጂ በዚህ ሰዓት እግዚአብሔር ተራሮቻችንን እያነጋገረ ነው። ክብር ለጌታ ይሁን። አሜን። እግዚአብሔር ይባረክ። ያናግረዋል። ዘሩባቤል አያይም፣ እግዚአብሔር ግን ተራራውን ያናግረዋል። አንተ ተራራ ሆይ ይለዋል። በዘሩባቤል ፊት ምንድነህ ይለዋል። በመንፈስ እንጂ በኃይልና በብርታት አይደለም እያለ ያናግረዋል። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ አንዳንዱን ተራራ ብትፈልጉት እንኳን አታገኙትም። ክብር ለኢየሱስ ይሁን። እግዚአብሔር ይንደዋል። ጌታ ይባረክ። እግዚአብሔር ይመስገን። እግዚአብሔር ቃል ሲናገር ምን ይላል? እንዴ እግዚአብሔር አንዳንድ ያስጨነቀንን ነገር ያወከን ነገር ድራሹን ከማጥፋቱ የተነሳ ነገሩ ሁሉ ከምንጠብቀው ከአይምሯችን በላይ ጸጥረጭ ሲል ያስጨነቀን ነገር አስጨናቂ እንዴት አረፈ፣ አስገባሪ እንዴት ጸጥ አለ እያለ የሚያስገርመንን ነገር እግዚአብሔር አምላክ በሕይወታችን ያደርጋል። አሜን አሜን። ክብር ለእግዚአብሔር ይሁን። እኔ አምናለሁ የእግዚአብሔር ቃል ዝም ብሎ አይመጣም። እግዚአብሔር ቃል ዝም ብሎ አይመጣም። በእውነት የእግዚአብሔር ቃል ይሰራል። ለሥራ መጥቷል። ምንድነው ተራራችሁ? በኃይልና በብርታት አይሆንም። በኃይልና በብርታት በዚህ ዘመን ኃይልና ብርታት አቤት አቤት አቤት። እዚህ እንኳን ሲስተሙም አይፈቅድም። ኃይልና ብርታት ሲስተሙም ራሱ አይፈቅድላችሁም። ያው ትንደፋደፏታላችሁ እንጂ ንቅንቅ አይልም። ኢትዮጵያ ግን ኃይልና ብርታት በቃ ዳዊት ኃይሎቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ያለውን ተራራ መፈለግ ከፈለጋችሁ ማየት ከፈለጋችሁ ኢትዮጵያ ነው። ብዙ ተራሮች አሉ። እከሌ ለምን አታናግረውም? እከሌ ለምን አታናግረውም? በከሌ በኩል ለምን አትሄድም? እሱ እኮ እዛ ይሰራል፣ እሱ እኮ እዚህ ታረ፣ እሱ እኮ እንደ በቃ ጌታ ቀረ። ከነከሌ ሆኑ ወገኖች ሆይ እነከሌ ወሰዱት የጌታን ቦታ። ምን እግዚአብሔር በሕይወታችን በሚሰራው ድንቅና ተአምራት ክብሩ ከፍ ይላል። ሃሌሉያ አሜን። ተራራ ብዙ ተራራ ብዙ ተራራ። ለዚህ ነው ንጉሡ ዳዊት ዓይኖቼን ወደ ተራሮች አነሳው አለ፣ ረዳቴ ከወዴት ይምጣ አለ። ለካ ከተራሮችም እርዳታ የለም አለ። ረዳቴ አለ መለስ ሲል ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ክብር ለእግዚአብሔር ይሁን አሜን። ኢየሱስ ጌታ ነው። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም አለ። የሚጠብቅህ አይተኛም አያንቀላፋም አለ። እግዚአብሔር የተባረከ ይሁን አሜን። ቃል መጣለት። ታውቃላችሁ ልክ ተራሮቹን ከተራሮች ሲመልስ ቃል መጣለት። እግዚአብሔር ቃሉን ይላክላችሁ አሜን። በጌታ በኢየሱስ ክርስቶስም ተራራ ሲናድ እግዚአብሔር ቃል ይመጣል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እግዚአብሔር ሲያይ ተራራው ይናዳል፣ ደልዳላ ሜዳ ይሆናል። ክብር ለኢየሱስ ይሁን አሜን። እግዚአብሔር ሲያይ መንፈስ ቅዱስ ወደ ሕይወታችን ይመጣል። መንፈስ ቅዱስ ወደኛ ይመጣና ከተኛንበት ስፍራ ይቀሰቅሰናል። ተነሺ ጸልይ፣ ተነሳ ጸልይ ይለናል። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ይህንን እግዚአብሔር ያድርግልን አሜን። ሌላው እግዚአብሔር ሲያዩ ወገኖች ወይ ታውቃላችሁ ሞገሳችን ይመለሳል። እግዚአብሔር ሲያይ ሞገሳችን ይመለሳል። እግዚአብሔር ሲያይን ሞገስን ይሰጣል። ክብር ለኢየሱስ ይሁን። ለዘሩባቤል እንዲህ ብሎ ተነገረ። እንደገና አለው እግዚአብሔር አምላክ ለዘሩባቤል አለው ሞገስ ሞገስ ይሁንለት ይባላል አለው። ክብር ለጌታ ይሁን አሜን። እግዚአብሔር ሲያይ እግዚአብሔር ሲመለከት ሰውየው የለም እኮ እናንተ እዛ ጋር ያለው እኮ ነብዩ ነው ያለው። ነብዩና እግዚአብሔር ናቸው የሚያወሩት። ሞገስ ሞገስ ይሁንለት ይባላል። ለምን? እግዚአብሔር አይቶታልና። ምን አለው? የሚታይ ነገር በእጁ አለ። እግዚአብሔር የሚታይ ነገር በእጃችሁ ያስቀምጥላችሁ አሜን። እግዚአብሔር የማይታይ ነገር እግዚአብሔር ማየት የማይችለውን ነገር ከማድረግ እግዚአብሔር ያድናችሁ። ክብር ለጌታ ይሁን። እግዚአብሔር አምላክ ወገኖች ወይ አይሸነገልም። እግዚአብሔር እውነተኛ አምላክ ነው። ደግ አምላክ፣ ሩህሩህ አምላክ፣ ጨዋ አምላክ ግን አይሸነገልም። ታውቃላችሁ ዘሩባቤል በቃ ማንነቱን ይዞ ነው በቃ ያለው። ታውቃላችሁ በቃ አየው እግዚአብሔር። ከዛስ ምን አለ እግዚአብሔር? እንደገና ሞገስ ሞገስ ይሁንለት እየተባለ ይነገራል። ምናልባት ታውቃላችሁ ይሄ ደግሞ ተብሏል። ዘሩባቤል ይሄ ደግሞ እኛ መቼም እንደ ባንዲራ መስቀል እንደገና ደግሞ ማውረድ በጣም ስራችን ነው። ከፍ ከፍ እናደርጋለን፣ እናወጣለን፣ እንደዛ ላይ እናደርስና ስንፈጠፍጥ ደግሞ ኢትዮጵያ ይሻላል አሉ። እዚህ ሀገር በጣም ይፈጥናል አሉ ማውጣቱም ማውረዱም። እዚህ ሀገር በጣም ፈጣን ነው አሉ ማውጣቱ። ምክንያቱም የሰለጠነ ዓለም ስለሆነ ቶሎ ኤሌክትሮኒክስ ስለሆነ ሁሉም ነገር
ዲጂታል ስለሆነ በዲጂታል ታወጣላችሁ፣ በዲጂታል ታወርዳላችሁ። እንደዛ ነው። እዚያ በዲጂታል መውጣት፣ በዲጂታል መውረድ። እግዚአብሔር ግን ወገኖች ወይ ይሄንን የተተወ የወረደ የተጣለ የጣሉ ያወረዱን ሰው እንደገና እነማ እነዛው ሰዎች ሞገስ ይሁንለት በለው ይላሉ። እግዚአብሔር ካለ ማለት ይቻላል። እግዚአብሔር ካለ አይከለከልም። ክብር ለጌታ ይሁን። አሜን። ለዚህ ነው ባሪያው የእግዚአብሔር ባሪያ ዳዊት እንደዚህ ብሎ አለ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ አለ። እግዚአብሔር በጠላቶቻችሁ ፊት ለፊት ራሳችሁን በዘይት ይቀባል። ወገኖች ወይ እግዚአብሔር ምርኮን ሲመልስ፣ እግዚአብሔር ሲያይ ሲመለከት በጋድና በአደባባይ ነው። ክብር ለጌታ ይሁን። አሜን። እግዚአብሔር ያያል፣ ይመለከታል። እግዚአብሔር ያያል። እግዚአብሔር ልብን ያያል፣ ሕይወትን ያያል። እግዚአብሔር ሁለንተናችን። እግዚአብሔር ውጪን አያይም፣ ውስጥን ያያል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ይባረክ። ውጪን ያልፋል እግዚአብሔር። ሰው እንደሚያይ አያይም። በኋላ እንመጣበታለን። ሞገስ ይመለሳል። ሞገስ ይሁንለት ይባላል። ለማ ለዘሩባቤል ሌቱ ለዚህ ለተናቀው፣ ለዚህ ለተተወው፣ ለዚህ ኮርነር ለተደረገው እንደገና አዲስ ትውልድ መጥቶ አይደለም የሚለው ያው ያወረደው ትውልድ ያው ትውልድ ራሱ ያው ትውልድ እንደገና ብድግ ብሎ ተቀይሮ ተለውጦ እግዚአብሔር አይቶታልና ሞገስ ይሁንለት እያለ ይናገራል። እግዚአብሔር ሲያይ እንዲህ ይሆናል። አሜን አሜን። እግዚአብሔር ሲያይ እንዲህ ይሆናል። እግዚአብሔር ሕይወታችን ቤታችንን ያያል። እግዚአብሔር ትዳራችንን ያያል። እግዚአብሔር ልጆቻችንን ያያል። እግዚአብሔር እኔና እናንተን ያያል። ቤተ ክርስቲያናችንን ያያል። እግዚአብሔር ያያል። ክብር ለጌታ ይሁን። አሜን። እግዚአብሔር ሲያይ ሞገስ ይመልሳል። ተሰሚነትን ይመልሳል። ተደማጭነትን ይመልሳል። ደግሞ ጀመረው የተባለው ሰው ምን ነው ባልጨረሰው ይባላል። እግዚአብሔር ሲያይ ሞገስ ነዋ። ክብር ለእግዚአብሔር ይሁን። አሜን። ክብር ለመንፈስ ቅዱስ ይሁን። ጌታ ይባረክ። ሞገስ ይመለሳል። ሞገስ ይሁንለት እየተባለ ይነገራል ብሎ ይናገራል። ወገኖች ታውቃላችሁ፣ የእግዚአብሔር ሐሳብ በሕይወታችን ይፈጸማል። እግዚአብሔር ሲያይ በሕይወታችን የሚፈጸመው የእግዚአብሔር ሐሳብ ነው። የእኛም ሐሳብ የሰውም ሐሳብ አይደለም። የእግዚአብሔር ሐሳብ በሕይወታችን ይፈጸማል። እግዚአብሔር ሲያይ እርሱ እኛም ባየበት ወራት፣ ክብር ለጌታ ይሁን። አሜን። እሱ በተመለከተበት ወራት፣ እሱ ጉብኝትን ባደረገበት ወራት እግዚአብሔር አይቶ የሚሄድ ታዝቦ የሚሄድ አምላክ አይደለም። እግዚአብሔር ሲያይ ሰራተኛ ነው። ክብር ለጌታ ይሁን። አሜን። ጌታ ይባረክ። እግዚአብሔር ሲያይ ጌታ ይመስገን። ታዲያ ወገኖች ሆይ ምንድነው የምንረዳው ብለን በምናይበት ጊዜ እግዚአብሔር አምላክ ከአካባቢና ከሁኔታ በላይ እግዚአብሔር አምላክ እሱ ታላቅ አምላክ ያያል፣ ይመለከታል። ክብር ለኢየሱስ ይሁን። ቅድም ባነበብነው ክፍል ላይ ታውቃላችሁ አይደለ? ዮሐንስ 1 ከ44 እስከ 52 ባነበብነው ክፍል ላይ እግዚአብሔር ከአካባቢና ከሁኔታ በላይ እንደሆነ መረዳትና ማመን መቻል አለብን። ቁጥር 46 ላይ ስንመለከት ናትናኤል ወገኖች ወይ ናትናኤል የተናገረው ነገር ትዝ ይላችኋል። ናትናኤል ምንድን ነው ያለው? የናዝሬቱ ኢየሱስን አግኝተነዋል፣ ነቢያት ስለሱ የጻፉትን የመሰከሩትን አግኝተነዋል ሲል ከናዝሬት መልካም ነገር ይወጣል አለ። ከናዝሬት መልካም ነገር ይወጣል ወይ አለ ናትናኤል። ጌታ ኢየሱስ ያየዋል፣ እሱ ግን ማየት አልቻለም ነበረ። እሱ የሚያየው ናዝሬትን ነው። ጌታ ኢየሱስ ግን የናትናኤልን ልብ ነበር የሚያየው። እግዚአብሔር ልብን ያያል። ከናዝሬት እግዚአብሔር ሳይ መልካም ነገር ይወጣል። ክብር ለኢየሱስ ይሁን። አሜን። ይወጣል ከናዝሬት መልካም ነገር። ከናዝሬት መልካም ነገር እንደሚወጣ ማወቅ ይጀምራል። እና ናትናኤል ማየት ናትናኤል ማመን አልቻለም ነበር። እኛ ግን ወገኖች ታውቃላችሁ ከናዝሬት መልካም ነገር እንደሚወጣ እናምናለን። ክብር ለኢየሱስ ይሁን። ለምን? እግዚአብሔር ሲያይ ልብን ያያልና። አሜን አሜን። እግዚአብሔር ሲያይ ልብን ያያልና፣ እግዚአብሔር ሲመለከት ልብን ያያልና። ናትናኤልን ልቡን አየው እግዚአብሔር። ናትናኤል ልቡ የታየለት ሰው ነበረ። ናትናኤል ልቡ በጣም የታየለት ሰው ነበር። ናትናኤል ትዝ ይላችኋል። ናትናኤልና ፊልጶስ እያወሩ ነው፣ መስክሮለት እያወሩ እየተነጋገሩ ነው። እና እንደታየ አላወቀም። እሱ ልቡ እንደታየለት አላወቀም። እና ከናዝሬት መልካም ነገር ይወጣል እያለ
ከፊልጶስ ጋር መተኢ ይለዋል። ናና መተኢ ይለዋል። እሺ እየተባባሉ ይሄዳሉ። መተኢ እየተባባሉ ይሄዳሉ። ሲሄዱ ደረሱ ጌታ ጋር። ሲደርሱ እነሆ ተንኮል የሌለበት ብሎ ጌታ በሹክሹክታ አይደለም። ማን እየሰማ እባካችሁ ፊልጶስ እየሰማ ፊልጶስ እያደመጠ እኮ ነው። ፊልጶስ ከናትናኤል ጋር ነበረ ጌታ ጋር ሳይደርሱ። ተንኮል የሌለበት የእስራኤል ሰው ሲል ወይ ጌታ ደግሞ ምን ነካው? ይሄ ቅድም ሲል የነበረው ነገር ምንድን ነው? ሲያወራ የነበረው ነገር ምንድን ነው? ናትናኤል ማነው? ፊልጶስ አይልም ትላላችሁ? አይልም ካላችሁ እናንተ አትሉም ማለት ነው። ግን ያ ካላችሁ እናንተም ትላላችሁ ማለት ነው። ነካው ጌታ አዋቂ ነው። ጌታ ሁሉን ቻይ ነው። እኔ እንደውም ስንት ነገር ተናግሬ ነቢያት ስለርሱ የጻፉለት የመሰከሩለት ብዬ ተናግሬ እንደገና በዚህ በናትናኤል ጌታ ይሸወዳል እንዴ? በናትናኤል ይሸወዳል? በናትናኤል ይታለላል እንዴ? ጌታ በናትናኤል ይታለላል እላለሁ እኔ። ግን አይደለም፣ ነገሩ እንደዛ አይደለም። እሱ ሰውኛ ነው። ጌታ ግን ናትናኤልን አፉን አይደለም ያየው፣ ልቡን ያየው። ክብር ለጌታ ይሁን፣ አሜን። ኢየሱስ ክርስቶስ ጌታ ነው። አፉን አይደለም ድርጊቱን አይደለም ያየው፣ ልቡን ያየው። እግዚአብሔር ልብን ያያል። ሃሌሉያ! እግዚአብሔር ልብን ይመለከታል። ልባችንን የሚያይ እግዚአብሔር ከአፋችንና ከአንደበታችን የሚያልፈውን ነገር የሚመለከት እግዚአብሔር አለ። ክብር ለጌታ ይሁን፣ አሜን። ልቡን ያየው ጌታ ተንኮል የሌለበት የእስራኤል ሰው ብሎ ሲመሰክርለት ለናትናኤል ማን ያምናል? ማንም አይመን እንጂ ጌታ ግን ልብን አይቶ ይመሰክራል። ክብር ለጌታ ይሁን፣ አሜን። ጌታ ይመልከታችሁ። ራሳችሁን አሳዩ ለጌታ። ትላንት እንደተባባል ነው ጌታ ይመልከተን። ክብር ለኢየሱስ ይሁን፣ አሜን። አንድ እሸቴ የሚባል ልጅ አብረን ጌታን አገኘን እዛ ባሌ ላይና ከኛ ትንሽ ቀደም ይላል። ቀጠን ያለ ልጅ ነው። የጎጃም ልጅ ነው። ደጀን አካባቢ ነው የተወልዶ ያደገውና እንደዚህ ይለን ነበረ። ይኸውላችሁ ደጀን እኔ አለኝ እግዚአብሔር ተናገረኝ። ዛሬ ስጸልይ እግዚአብሔር ራሴን አሳየኝ ስለው እግዚአብሔር ራሴን አሳየኝ። ልቤን እባክህ እግዚአብሔር ልቤ ምን ይመስላል? እባክህ ልቤን አሳየኝ፣ አንተ እንደምታየኝ ልቤን አሳየኝ ብዬ ጸለይኩ አለ። ማየት ትፈልጋለህ ልብን አለኛል። አዎ ማየት እፈልጋለሁ አልኩት አለ። ከዛ በኋላ በህልም ወሰደኝ አለ። ወሰደኝነት ይወስደኛል ደጀን አባይ በረሃ ላይ ወሰደኝና አለ አባይ በረሃ ላይ ካሉት የወይራ ዛፎች መካከል ድንጋይ ስር የበቀለ ጥምዝዝ ያለ የማይሰበር ለመስበር እንዲህ ስታገላለ ይታጠፍና መሬት ደርሶ ይመለሳል። አይሰበርም። በቃ የተጠማዘዘ ነው። ጌታ ሆይ ይሄ ምንድነው? ይሄ የማይሰበር እንጨት ምንድነው? ያንተ ልብ ነው አለኝ። ያንተ ልብ እንደዚህ ጠምዛዛ ነው። አሳየኝ አይደል ያልከው? ይኸው አሳየው። እግዚአብሔር ልባችንን አያሳየን። እግዚአብሔር ልባችንን ካሳየን ከቸርች እንጠፋለን። እግዚአብሔር ልባችንን አያሳየን። ክብር ለኢየሱስ ይሁን፣ አሜን። እየፈወሰ እያዳነ እያበጀ ንጹህ ልብን እየፈጠረልን የሚያድነን አምላክ ይባረክ፣ አሜን። አዎ ከዛ በኋላ ነገረን ይሄን እና ምንድነው ያለቅሳል። እያለቀሰ ነው የሚነግረን። ምንድነው ታዲያ እሸትዬ ምን እናድርግ ታዲያ? ጸልዩልኝ አለ። በቃ ጸለይንለት። ጾም ጸሎት ይዘን ወደ 5 ቀን ነው 6 ቀን ጸለይንለት፣ በታማኝነት ጸለይንለት። ከዛ በኋላ በሌላ ቀን መጣ እናገኘን እንድለዋለን። እግዚአብሔር እኮ ህልም አሳየኝ አለ። ምን አሳየን? ያንን እዛ የወይራ እንጨት የወይራ ዱላ ልቆርጠው ሄጄ ተጠማዞ ልቆረጥ ያለኝ እዛ ቦታ ወሰደኝ አለ። ከዛስ አንድ እጅ መጣና ያንን ወይራ ነቀለው አለ። ነቀለውና አንድ ችግኝ ተከለ አለ። ያ ችግኝ አደገ አለ። ሲያደግ አለ ያ ችግኝ ለመስበር ስፈልግ አለ ስብር ይላል። ወዲያው ስብር አለልኝ አለ። ምንድነው ጌታ ሆይ ደግሞ ስለው ልብህን እንደዚህ ቀይሬልሃለሁ አለኝ አለ። እግዚአብሔር አምላክ ልባችንን ይቀይረው፣ አሜን። ክብር ለእግዚአብሔር ይሁን። ራስን ማየት ጥሩ ነው። የድሮ ክርስቲያኖች ራሴን አሳየኝ ይላሉ። እኛ ሰው ነው የምናየው። እከሌን አሳየኝ እከሊትን አሳየኝ ነው የምንለው እንጂ እኔን አሳየኝ ልቤን አሳየኝ አንልም። እግዚአብሔር ያያል፣ አሜን አሜን። ክብር ለጌታ ይሁን። እናንተ እንኳን አትሉም፣ እኛ ሀገር ያለሁት እናንተ ምን ቦጣችሁ? እና ናትናኤልን አየው። ተንኮል የሌለበት የእስራኤል ሰው ተንኮል የሌለበት አለ።
ተንኮል የሌለበት አለው። ጌታ ኢየሱስ ልቡን አየና፣ ክብር ለኢየሱስ ይሁን። ለምን ብትሉኝ ሰው እንደሚያይ እግዚአብሔር ያየምን ነው። እግዚአብሔር ዳዊትን ሲመርጠው ልቡን ነበር ያየው። እንደ ልቤ የሆነልኝ የእሴይ ልጅ ዳዊትን አገኘው አለ እግዚአብሔር ነው ያለው። ሳሙኤል ግን አላለም። ሳሙኤል አለ ሂድና ከእሴይ ቤት እንደ ልቤ የሆነልኝን ልጅ አግኝቻለሁ፣ ሂድና ንጉሥ ቀባልኝ ብሎ ሲልከው ሲሄድ በቃ ታውቃላችሁ ደረሰና እዛ ብድግ አደረገና ዘይቱን ሊቀባው ልጆችን አንጣ ብሎ አሰለፈለትና የመጀመሪያው ልጅ ሲያየው ቁመቱ ሲያምር መልኩ ሲያምር የሰጠ ነው። በቃ ያሟላ ለንግስና ያሟላ ዙፋኑ ላይ ቢቀመጥ ዙፋኑ ሙላት የሚያደርግ በቃ መልካም ቆንጂዬ የሚያምር ፊት የሚያረግ ነው። ከዛ በኋላ በቃ ይሄ ነው እግዚአብሔር የመረጠው አላለም ወይ? እግዚአብሔር የመረጠው ይሄ ነው አላለም? እግዚአብሔር አምላክ በእውነት ልብን እንደሚያይ ማየት እንድንችል እግዚአብሔር ይርዳን። ክብር ለጌታ ይሁን። ይሄ ነው ብሎ ብድግ ሲያደርግ ተው አለው እግዚአብሔር። ለምን ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። አንተ ፊቱን ቁመቱን ዘለግታውን አይተሃል፣ እኔ ግን ልቡን ያየሁት አለ እግዚአብሔር አምላክ። ስለዚህ ንጉሥ እንዲሆን አልፈልገውም አለ እግዚአብሔር አምላክ። ሁሉንም አራገፈና እዛ ገጠር ቦታ ሄደ፣ በጎሽ መካከል ያለው ልጅ ፍለጋ። ከዛ ሲመጣ እሱ ነው ቀባው አለ። ወገኖቼ እግዚአብሔር እንደሚያይ ማየት እንድንችል እግዚአብሔር ይርዳን። አሜን። እግዚአብሔር ልብን ያያል። እግዚአብሔር ሲያይ ለንግስና ይጠራል። እግዚአብሔር ሲያይ ለንግስና ያበቃል። እግዚአብሔር ሲያይ ለሹመት ያበቃል። እግዚአብሔር ሲያይ ሲመለከት ወገኖች ሆይ ይሰራል። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። ሰው እንደሚያይ እግዚአብሔር ያያል። ይሄን ማወቅ ያለብን ምንድነው እያልኳችሁ ነው። እግዚአብሔር እንደሚያይ ሰው ማየት አይችልም። እግዚአብሔር እንደሚያይ ማየት የሚችል ሰው የታደለ ሰው ነው። ክብር ለእግዚአብሔር ይሁን። አሜን። ጌታ ይባረክ። ትዝ ይላችኋል ዳዊት ለወንድሞች ቀለብ አድርስ ተብሎ ወደ ጦሩ ሰፈር ወደ ጦሩ ሜዳ ሲሄድ እዛ ቦታ ያገኘው ማን ነው? መጀመሪያ ኤልያብ ነው ያገኘው። አገኘውና ወንድሙ አንተ የልብህን ክፋት አውቃለሁ አለው። እናንተ ያውቃል እንዴ? አያውቅም እኮ። እግዚአብሔር አምላክ ይጠብቀን። ክብር ለጌታ ይሁን። አሜን። ስንፍና ከመናገር አንተ የልብህን ክፋት አውቃለሁ አለው። እነዛን ጥቂት በጎች ለቀበሮ ለአውሬ ትተህ ትመጣለህ። ከአንበሳና ከድብ ጋር እየታገለ በጎቹን ሲያስጥል ማንም አያውቅም ነበረ። እግዚአብሔር አምላክ የተባረከ ይሁን። እባካችሁ በቤተ ክርስቲያን አገልግሎት ውስጥ ስትሆኑ ሰው እንዲያያችሁ አትፈልጉ። እግዚአብሔር ካያችሁ ይበቃችኋል። አገልግሉ። ከድብና ከአንበሳ በጎችን ታደጉ። እግዚአብሔር ይህን ጸጋ ያብዛላችሁ። አሜን። ክብር ለእግዚአብሔር ይሁን። ያ ሰው ነው የሚፈለገው። ያ ሰው ነው። እሱ እኮ የተፈለገው እዛ ጋ ነው ወገኖች። ወይ በጎቹን ሲያስጥል በጭራሽ ቤት ማንም አያውቅም። ሪፖርትም የሚደርስ ነገር የለም። አያውቁም፣ አይመለከቱም። በጭራሽ አንድ በግ አስበልቶ አያውቅም። አንተ ለአውሬ ጥለመጣ ሲለው ምንም አልመለሰለትም፣ ጥሎት አለፈ። እግዚአብሔር ልባቸው የታየላቸው ሰዎች ወገኖቼ ከነገር ይሸሻሉ። እግዚአብሔር አምላክ ከነገር እየሸሻችሁ እንድትኖሩ ያድርጋችሁ። አሜን። ክብር ለኢየሱስ ይሁን። ከነገር መሸሽ መውጣት ከውስጡ መልቀቅ ያስፈልጋል። ልብን ለጌታ መስጠት ያስፈልጋል። እግዚአብሔር የሚያየው ልብ እንዲሆን ልባችን። እግዚአብሔር በዚህ ዘመን ልብ ይፈልጋል። እግዚአብሔር የሚያየው ልብን እግዚአብሔር ይስጠን። አሜን። ክብር ለጌታ። እንደ ወንድማችን እሸት ልባችን እንድናስመረምር ጌታ ይርዳን። ዳዊት የእግዚአብሔር ዓይን የሚያርፍበት ልጅ ነበረ። የእግዚአብሔር ዓይን የሚያርፍበት ልብ እንዲኖረን ጌታ ይርዳን። የእግዚአብሔር ዓይን ያርፍ ነበር። ዳዊት በመልኩ አይደለም እግዚአብሔርን የማረከው፣ እግዚአብሔርን የሳበው ዳዊት በልቡ ነበረ። ምንድነው እዚህ ልባችን ውስጥ ያለው? የእግዚአብሔርን ዓይን የሚስብ የእግዚአብሔርን ዓይን ወገኖች ሆይ የሚያመጣ ማንነት እግዚአብሔር እንዲሰጠን እግዚአብሔር ከክፋቱ ሁሉ ያድነን። አሜን 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 አሜን። ዓለም በክፉ ተይዛለች ተባለ እንጂ አማኞች በክፉ ተይዘዋል አልተባለም። በዚህ ዘመን ግን የሚመስለው ግን ዓለም ከክፉ ነፃ ወጥታለች፣ አማኞች በክፋት ተይዘዋል የሚባል ነው የሚመስለው። እዚህ እንኳን ደህና ነው። እኛ ሀገር በቃ ክፋት ብቻ። ያ ቅንነት፣ ያ የዋህነት፣ ያ ትሕትና፣ ያ ርኅራኄ፣ ያ ፍቅር፣ ያ መሰጠት የለም። እግዚአብሔር ወደዛ ኦሪጂናል ወደ ሆነው ሕይወታችን እግዚአብሔር ይመልሰን። አሜን። አዲሱ ሰው ገር፣ እሺ ባይ፣ ታራቂ፣ የዋህ፣ ትሁት አይደለ እንዴ? አዲሱ ሰው አይደለም ወይ? አዲሱ ሰው ባለበት ልብ ደና ነው።
አዲሱ ሰው ባለበት ልብ የታከመ ነው፣ በበጉ ደም የታከመ ነው። ወገኖች ሆይ አዲሱ ሰው ባለበት ልብ ከባርነት ነፃ የወጣ ነው፣ ከክፋት ነፃ የወጣ ነው። እግዚአብሔር አምላክ ያን ሰው ያድርገን። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። እልከኝነታችንን እናስወግድ። ትውታን ውድቅ እንበል በፊቱ። ታላላቆቻችንን እናክብር። በየዋህት መንፈስ እንመላለስ። ለእግዚአብሔርና ለቤተ ክርስቲያን እንገዛ። በጌታ ፊት በጽድቅና በቅድስና እንመላለስ። ያንን ልብ እግዚአብሔር ይፈልገዋል። በዛ ልብ ላይ የእግዚአብሔር ዓይን ያርፋል። እግዚአብሔር የሚያየው ሰው እንሆናለን። ክብር ለኢየሱስ ይሁን። አሜን። ስለዚህ ናትናኤል ጌታ ኢየሱስ ያየው ሰው ነበር። ለጴጥሮስ እንደዛ አልተባለም፣ ለዮሐንስ እንደዛ አልተባለም፣ ለሌሎችም ደቀ መዛሙርት እንደዛ አልተባለም። ይሄ ሰውዬ ልቡ በቃ ገና ከመጀመሪያው ሲመጣ በጌታ የተበጀ ሳይሆን ሲፈጠር ልቡ በቃ ንጹህ ነበር። ተንኮል የለበትም ነበር። ተንኮል የሌለበት የእስራኤል ሰው እነሆ አለው ጌታ ኢየሱስ ክርስቶስ። ፊልጶስ ከወዴት ታውቀኛለህ አለ። ደነገጠ። ከወዴት ታውቀኛለህ አለ። ከወዴት ታውቀኛለህ? ወገኖቼ እኔና እናንተን ጌታ ከጅምሩ ያውቀናል። ክብር ለጌታ ይሁን። አሜን። ጨርስላችኋለሁ። ጌታ ከጅምሩ ያውቀናል። ከጅምሩ ያውቀናል። ናትናኤልን ምን አለው? ከበለስ ዛፍ በታች ፊልጶስ ሳይጠራ ከበለስ ዛፍ በታች ሳለ አየሁ አለው። ከበለስ ዛፍ በታች የታየ ነው። ክብር ለጌታ ይሁን። እንግዲህ ከበለስ ዛፍ በታችን አሁን ማብራራት አልፈልግም ጊዜም ስለሚፈልግ፣ ግን ከበለስ ዛፍ በታች ነው የታየ ነው። ከበለስ ዛፍ በታች ማንም እኛን ማንም አያየንም ባልንባት፣ ማንም አይመለከተኝም ባልንባት፣ በተሸሸግንባት ከዛ እዛ ጋ ነው ጌታ ያየን። ክብር ለእግዚአብሔር ይሁን። አሜን። ጌታ ወገኖች ሆይ በመጥራቱ አይጸጸትም። ይወደናል፣ ያየናል፣ ይመለከተናል። ክብር ለኢየሱስ ይሁን። የሚያየን ጌታ ምርኳችንን ሊመልስ ይመጣል። አሜን አሜን። ክብር ለኢየሱስ ይሁን። ፊልጶስ ተንኮል የሌለበት ምስክርነትን አገኘ። ተንኮል የሌለበት ተብሎ ምስክርነትን ከጌታ ዘንድ አገኘ። ክብር ለኢየሱስ ይሁን። አሜን። እንግዲያውስ ታዲያ ጌታ ሲያየን ማን ይለናል? ምን ይለናል? ሲያይ ጌታ ሲያይ ወገኖቼ፣ ጌታ ሲያይ አካውንታችንን አይደለም የሚያየው። ጌታ ሲያይ የትምህርት ማስረጃዎቻችንን አይደለም የሚያየው። ጌታ ሲያይ ወገኖቼ ያፈራናቸውን ሀብቶቻችንን አይደለም የሚያየው። ጌታ ሲያይ ልባችንን ያያል። ጌታ ሲያይ ካንሶላችን በታች ያየናል። ጌታ ሲያይ ከልብሳችን በታች ያየናል። ወገኖች ወይ ልባችንን ያያል። እግዚአብሔር የተባረከ ይሁን። እግዚአብሔር ያያል። እግዚአብሔር ሲያየን ለእግዚአብሔር የምንፈለግ ሰዎች እንድንሆን ልባችንን እግዚአብሔር ወደ እርሱ ያቅና። አሜን አሜን። ክብር ለኢየሱስ ይሁን። መቼም ጌታ ኢየሱስ ክርስቶስን የሕይወታችን ጌታና አዳኝ መድኃኒት አድርገን ስንቀበል እኮ የተለወጠው ምናችን ነው? ልባችን ነው። ልባችን የተለወጠው ያ የተለወጠው ልባችንን ግን ወገኖች ካልጠበቅነው እንደገና የክፋት መፈንጫ መሆን ይችላል። በጣም ቅርብ ነን ለዓለም። ስለዚህ ወገኖች ሆይ ታውቃላችሁ፣ ልባችንን እንጠብቅ። ልጅ ሆይ አብዝተ ልብን ጠብቅ፣ የሕይወት መውጫ በሱ ነውና ይላልና እግዚአብሔር አምላክ ይርዳን። አሜን። ክብር ለኢየሱስ ይሁን። ጌታ ስለሚናገረኝ ያስቀኛል በጣም እና ለእንደዚህ አይነት ነገር ዋጋ አንሰጥም። ግን ይሄ ነው ዋናው ሞተሩ፣ ይሄ ነው እግዚአብሔር ሲያይ ልባችንን ሲያይ ሞተሩ ይሄ ነው። ዋናው ይሄ ነው። በቃ የሁሉ ነገር ሞተር ይሄ ነውና እግዚአብሔር አምላክ ይርዳን። በመጨረሻም ዘሩባቤል ታማኝነቱ ታየ። በእግዚአብሔር ፊት ታማኝ ነበር። የሚታይ ነገር ነበረው። ምንድነው ታማኝነቱ? እግዚአብሔር የሰጠውን ነገር በደንብ ጠብቆ ይዞ ነበር። የሚገርመኝ ነገር ያለ መሰልቸት ሰባቱም የእግዚአብሔር አይኖች በምድር የሚዘዋወሩ አይኖች ሁሉ በዘሩባቤል ቱንቢውን ያያሉ። ዘሩባቤል ግን እንደሚታይ አያውቅም ነበር። ይሄም ነው የሚጨርሰው። እንደምንታይ አንወቅ እንጂ ወገኖች ሆይ እግዚአብሔር ግን ያየናል። አሜን አሜን። እኛ እንደምንታይ አንወቅ እንጂ አለማወቃችን ሰርፕራይዝ አደረገውም ጌታን። ያውቃል እንደማናውቅም፣ ነገር ግን እግዚአብሔር ያያል። አሜን አሜን። ክብር ለጌታ ይሁን። እግዚአብሔር ያያል እና እባካችሁ በትህትናና በአክብሮት የልባችንን ንጽህና እንጠብቅ። አሜን። አንዋሽ፣ በእውነት ላይ አንዋሽ። ልብን የሚያቆሽሽ ውሸት ነው። ውሸት መጀመሪያ ተናጋሪው ነው የሚያቆሽሸው። ዛሬ ብዙ ውሸቶች ተለምዷል አይደል?
ጥቃቅን ውሸቶች አለ አንድ ወንድማችን ጥቃቅን ውሸቶች አለ። ጥቃቅን ውሸቶች ቤተክርስቲያን ውስጥ ገቡና አለ አድገው አለ ህዝቡን አስወጡና እነሱ ገቡበታል። ጥቃቅን ውሸቶች አትዋሹ። በእውነት ላይ መዋሸት ማለት ታውቃላችሁ፣ እመጣለሁ ብሎ አለመምጣት መዋሸት ነው። አሎ የቱ ጋር ነህ ስንባል በስልካችን እዚህ ጋር ነኝ የምንለው የሌለንበት ቦታ ከዚህ ጋር ነው ብንል እየዋሸን ነው። ለመማለ በእውነት ላይ እውነት የት ነው ያለው? እኛ ውስጥ እውነት አለ። በርሱ ምን መጣለን በሱም ውስጥ መኖሪያን እናደርጋለን አይደለም የሚለው። ልባችንን ያቆሽሻል። ልባችን ያቆሸሸ ከዛ በኋላ ቻናሉን ይዘጋዋል። ከዛ የውሸት አምላክ የውሸት አባት ይሸነግለናል፣ ያታልለናል፣ መልካሙን ነገራችንን ያሳጣናል። ስለዚህ አትዋሹ። አሜን 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 ነው የሚባለው። አሜን። አትዋሹ። በእውነት ልባችሁን ጠብቁ፣ የልብን ንጽህናችሁን ጠብቁ። እግዚአብሔር ያያል። እግዚአብሔር ዘሩባቤልን አየው። ይዞት ነበር፣ አልጣለም ነበር። ያላችሁን ጥቂት ነገር ያዙ፣ በታማኝነት ያዙ በጌታ ፊት። እግዚአብሔር ያያል፣ እግዚአብሔር ይመጣል። አሜን። ክብር ለእግዚአብሔር ይሁን። እንጸልይ። አጋርን አየ። ከምድረ በዳ ሊያወጣት አጋርን አየ። ከበረሃው ስፍራ አጋርን አየ። ዘሩባቤልን አየ። እግዚአብሔር ያያል፣ ይመለከታል። እግዚአብሔር ዳዊትን አየ። እግዚአብሔር አንተን ሲያይህ እኔን ሲያየኝ እኛን ሲያየን በእግዚአብሔር ስንታይ እግዚአብሔር ምርኳችንን ይመልስ ዘንድ ያያል፣ ይመጣል። እግዚአብሔር አይዘበትበትም። ወንድሜ ሆይ ተራራውን ይንደዋል፣ የናሱንም ደጅ ይሰብረዋል፣ የብረቱንም መወርወሪያ ይቆርጠዋል። ይሄ ለእግዚአብሔር ቀላል ነው። ለእግዚአብሔር ከባዱ ነገር የእኛን ልብ ወደ ስፍራው መመለስ ነው። ልባችን ወደ ስፍራው እንዲመለስ እግዚአብሔር ይርዳል። ዛሬ ዘሩባቤል ቱንቢውን እንደያዘ ቱንቢውን ይዛችሁ ጌታን የምትጠብቁ ደስ ይበላችሁ። እንደገና የሞገስ ዘመን፣ እንደገና የመጎብኘት ዘመን፣ እንደገና የመታሰብ ዘመን፣ እንደገና የእግዚአብሔርን ቤት ሰርቶ የመጨረስ ዘመን ይመጣል። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱ እጆች ይፈጽሙታል አለ። እንደገና ሞገስ ይሁንለት ይባላል አለ። ወደዛ ለመድረስ በልባችን ጌታን ሁል ጊዜ እናንግሰው። ቅድሚያ ለጌታ እንስጥ፣ ቅድሚያ ለጌታ ሐሳብ እንስጥ። ያን ጊዜ ጌታ መክበር ይጀምራል። ክብር ለኢየሱስ ይሁን። ቆመን እንጸልይ ሁላችንም። ሃሌሉያ። ያየናል የማያይ ሲመስል፣ ይሰማናል በብርቱ ዝም ሲል፣ አለ የሚረዳን በዙፋኑ የሚደርስልን በማዳኑ። ያየናል የማያይ ሲመስል፣ ይሰማናል በብርቱ ዝም ሲል፣ አለ የሚረዳን በዙፋኑ የሚደርስልን በማዳኑ። ሕመማችን የሚራራልን የማይስቅ በውድቀታችን ባዘናችን የሚያጽናናን ኢየሱስ አለ የሚረዳን። ያየናል የማያይ ሲመስል፣ ይሰማናል በብርቱ ዝም ሲል፣ አለ የሚረዳን በዙፋኑ የሚደርስልን በማዳኑ። እሱ
በእርግጥ ተፈትኖ ብዙ አልፎበታል እኛን ሆኖ ከኃጢአት በቀር ብዙ ሆኗል ምናልፍበት ገባው። እግዚአብሔር እኔን እንኳን አያየኝም፣ የኔ ነገር እንኳን በቃው በቅቶታል የምትልን ነፍስ መንፈስ ቅዱስ ይናገረኛል። በቃ እግዚአብሔር እኔን እንኳን አያየኝም፣ እኔን እንኳን ትቶኛል። ቢያየኝማ ኖሮ በዚህ ጊዜ ነበረ እኔንም እግዚአብሔር ማየት የነበረበት። አሁን ግን እግዚአብሔር እኔን አያየኝም፣ ትቶኛል የምትል ነፍስ፣ የምትጮህ ነፍስ ድምፅ እሰማለሁ በመንፈሴ ላይ። ሰዓቱ እስኪሞላ ጊዜው እስኪደርስ ድረስ የሚመጣ ጌታ ተራራውን ንዶ ደልዳላ ሜዳ አድርጎ ይህችን ነፍስ እንደገና እግዚአብሔር አምላክ ይገልጣታልና በናዝሬቱ በጌታ በኢየሱስ ስም የሐዘን መንፈስ፣ የሐዘን ሸማ በናዝሬቱ በጌታ በኢየሱስ ስም ከዚች ነፍስ ላይ የተቀደደ ይሆን በጌታ በኢየሱስ ስም። ይነሳ በላዋ ላይ ይነቀል በጌታ በኢየሱስ ስም። ጆሮዋ ላይ የሚጮህ ተስፋ የሚያስቆርጥ ይህችን ነፍስ አስሮ የያዘ የሚያስጨንቅ የጠላት ኃይልና ጉልበት ሁሉ በናዝሬቱ በጌታ በኢየሱስ ስም የተመታ ይሆን። ይህችን ነፍስ ጌታ ነፃ ማውጣት ይፈልጋል። በኋላ እጅ ጭኜ ይሄ ፕሮግራም ሲያበቃ መጸለይ ይፈልጋለሁ። ይሄ ጉዳይ የሚመለከተው ሰው ወደ ኋላ ቀርቶ ቢያናገረኝ ደስ ይለኛል። እንጸልያለን። እግዚአብሔር መንፈስ የሚያሳየኝም ነገር ሌላ ነገር ስላለ እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን፣ እጅግ አድርገን እናከብረሃለን። አቤቱ ጌታ ሆይ ወደኛ የምታይ የምትመለከት የሰራዊት ጌታ እግዚአብሔር አያለው አልክ፣ እመለከታለሁ አልክ። የምታይ የምትመለከት አምላክ ለጉብኝት እንድታየን፣ ለፈውስ እንድታየን እግዚአብሔር አምላክና አባቴ ሆይ ተራራችንን ለመናድ እንድታየን እግዚአብሔር አምላክ ሆይ ሞገስን ለማፍሰስ እንድታየን እግዚአብሔር አምላክና አባት ሆይ ለጉብኝት እንድታየን በጌታ በኢየሱስም እንለምንሃለን። አቤቱ ጌታ እግዚአብሔር ሆይ የመጎብኛዋ ወራት እንደደረሰ ጌታ እግዚአብሔር ሆይ እንዳላወቀች እንዳንሆን በጌታ በኢየሱስ ስም በመጠባበቅ ውስጥ እንድንሆን መጠባበቅ